ሽቶ እሱን። ስለዚህ ማሜ ሴት በጣም ነው የሚወደው። አይ ቲንክ ቡራ ወደዛ እንሂድ መሰለኝ፣ ወደ ሊጡ እንሂድና ከመጽሐፍ ሊጡና ኩኩምበሩ እንሂድ አይደል? እዛ ጋር እንሂድና ጎ ሄድ። ኦኬ ኦኬ። ሌሎቻችሁ ኪታብ ላይ ነው ያለው። ኪታቡን ፈልጋችሁ እንትን በሉ። ለማንኛውም ልክልሃለሁ በቴሌግራም ቡራይ። ምንድን ነው ኢፈማን እዚህ ጋር ምንድን ነው የሚለው? ኢፈማን ሜክስ ኤ ሆል ኢን ሜሎን በሀባብ ሀባብ ብልት ቅርጽ ካሰራ ወንድ ልጅ ወይም ደግሞ ሰምዳህ ወይም ሰምዳግ ማለት ምንድን ነው? ሊጥ ነው። ሊጥ በዛም ደግሞ ምን ያደርጋል? ኦር የሌዘር ስኪን የሌዘር ያለው ሌዘር ስኪን ይቻላል ማለት ነው። በሴት ብልት ቅርጽ አሰርቶ ወይም ደግሞ ኦር the worn out part of base of statue ቅድም የቆየ የዛገ ብረት የዛገ ስታቹ የቆመ ሐውልት ላይ and penetrates into it በዛ ውስጥ ፔኔትሬት ማድረግ ይችላል። የዘር ፈሳሹ መርጨት ይችላል። this is already ይላል። ምን ይላል? this is already related to the detailed description we have presented ይልና ምን ይላል መሰላችሁ? ከታች I have this is more expedient than ምን ይላል? him masturbating with his hand ማንስትሮቤት ከማድረጉ በእጁ ማንስትሮቤት ከማድረግ ወይም ደግሞ ፕሊስ አንድ ጊዜ ወይ ማሰሚ ከሆነ ወረጂ ልጆች ካላችሁ ወይ ሪፖርት እያደረገች ነው አውርዷት። በእጁ ማንስትሮቤት ከማድረጉ የተሻለ ነው ሊጥ የቦካ ሊጥ ሀባብ ወይም ደግሞ የቆዳ የሌዘር ቆዳ ወይም ደግሞ ምንድነው worn out part of the base of statue የቆመ ሐውልት ላይ ሄዶ ፔኔትሬት ማድረጉ ምንድነው በእጁ ማንስትሮቤት ከማድረግ ይሻላል የሚል ተቀምጧል ኪታቦቻቸው ላይ። ሴቶቻቸው ደግሞ እንዴት ያደርጋሉ? እስቲ ሴቶቻቸውን በደንብ እንይ። ሴቶቻቸው ደግሞ በጣም ክሬቭ ካለባት የስሜት ከተነሳባት ወንድ ወይም ባል ከሌላት ክሬቫ በጣም ኢንቴንስ ከሆነ some of our companions ይልና ምን አለ? it is permissible የተፈቀደ ነው for her to grab አከርና ቢች የሚባል በኩከምበር እዚህ ጋር ይታያቸዋል አይደል? ኩከምበር የወንድ ልጅ ብልት የሚመስል ቅርጽ አሰርታ በሱ ላይ ስሜቷን መወጣት ትችላለች ብለው ተናግረዋሉ ማለት ነው። እና ብሩኬ አይ ቲንክ ያገኘው ይመስለኛል የፈለከውን ያለውን ፓርት ቅድም ጠዋት ላይ እያወራንበት የነበረውን ማለት ነው። በንጽጽሩን ስንሰራ በክርስትና አስተምሮት ይሄ ነገር እንዴት ይታያል? ለምሳሌ ማቴዎስ ወንጌል ላይ ምዕራፍ 5 ከቁጥር 27 ጀምሮ እስከ 28 እስቲ በደንብ እንመልከት። ምን ይላል? አታመንዝር እንደተባለ ሰምታችኋል ይለናል ክርስቶስ። እና እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሎ ክርስቶስ ነግሮናል። በአይንም ካየ በልብም ከተመኘ እንዳመነዘርክ ነው የሚቆጠረውና ለስት ላይ ያለን አቋም ክርስቲያኖች ወይም ደግሞ ጊዜያዊ ስሜታችን እንደዚህ የሚበሉ ምግቦች፣ ፍራፍሬዎች ላይ እንዳናባክን ራሳችንን እንድንቆጥብ እንድንገዛ ስሜታችን አሳልፎ እንዳይገዛን ክርስቶስ መክሮናል ማለት ነው። ስለዚህ ክርስቶስ በእንደዚህ አይነት ወይ ነው እኛን ያስተማረን። ሌላም ልጨምር፣ አንድ የመጽሐፍ ቅዱስ ክፍል ልጨምር። አንደኛ ቆሮንቶስ ወደ ቆሮንቶስ ሰዎች የተጻፈላቸው በሐዋርያው ቅዱስ ጳውሎስ ነው የተጻፈው። ይሄ መልእክት ምንድን ነው? ምዕራፍ 6 ላይ ነው የሚገኘው ከቁጥር 19 እስከ 20 ያለው ምንድን ነው የሚለው? እሱም እንደምታዩት ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ስጋችን የመንፈስ ቅዱስ ማደሪያ እንደሆነ ለጊዜያዊ ስሜት አሳልፈን እንዳንሰጥ ሐዋርያው ቅዱስ ጳውሎስም በጥብቅ ሲያሳስበን እዚህ የመጽሐፍ ቅዱስ ክፍል ላይ እናያለን። ሌላው ደግሞ ምንድን ነው? የቤተ መቅደስ እንደሆነ የእግዚአብሔር የመንፈስ ቅዱስ ማደሪያ እንደሆነ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይለናል። በዋጋ እንደተገዛን ይነግረናል እና የራሳችን እንዳልሆነን ያስገነዝበናል ማለት ነው መጽሐፍ ቅዱስ። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ መጽሐፍ ቅዱሳችን ላይ
ለስትን ወይም ደግሞ ስሜትን ስሜት የሚባለውን አጥብቀን እንድንከላከል አጥብቀን እንድናወግዝ በሃይማኖታችን እንድንጸና እኛ ራሳችን የራሳችን እንዳልሆን የክርስቶስ እንደሆንን ይነግረናል ማለት ነው እና የመንፈስ ቅዱስ ማደሪያ ነን እንጂ ጊዜያዊ ስሜታችንን እንደመጣብን የምናወጣው ወይ ደግሞ እንደፈለገን የምናዝረከረክ የምናንጠባጠብ አይደለንም ማለት ነው። ስለዚህ ክርስቲያኖቹ ከዚህ ማወቅ ያለብን ምንድን ነው? የእነሱ አስተምሮት ጊዜያዊ ስሜት ላይ ያለውን አስተምሮት አይታችኋል። የእኛ ላይ ወይኒት ካምሱ ክርስቲያንስ ወደ ክርስቲያኖች ሲመጣ ደግሞ ራሳችንን እንድንገዛ እኛ ራሳችን እኛ እንዳልሆን የክርስቶስ ቤት የመንፈስ ቅዱስ ማደሪያ እንደሆንን በስጋችን ደግሞ እግዚአብሔርን ማክበር እንዳለብን መጽሐፍ ቅዱሳችን በደንብ በተደጋጋሚ ጊዜ ያስጠነቅቀናል ማለት ነው እና ብዙ ነገር ማለት እንችላለን። ግን መሐመድን እኔ ከጳውሎስ ጋር ወይ ደግሞ ከእንትን ጋር እዚህ ከባይብል ካሉት ፊገሮች ጋር ወይም ከሐዋርያት ጋር ላወዳደረው ፈልጌ ሳይሆን አስተምሮቱ ልክ አይደለም፣ ትክክል አይደለም። ምክንያቱም በግልጽ ይናገራል። ሴትና ፐርፊውም ሽቶ ለእኔ የተፈቀዱ ናቸው የተገቡ ናቸው ብሎ እስኪናገር ድረስ ነው የምናየውና ምን ያህል ስሜቱን መቆጣጠር እንደማይችል ለስት ወይም ደግሞ ጊዜያዊ ስሜት ወይም ደግሞ በተፈጥሮ የሚመጣውን ስሜት መቆጣጠር እንደማይችል የመንፈስ ቅዱስ ማደሪያ እንደሆነ አያውቀውም ማለት ነው። ስለዚህ አስተምሮቱ ከቀደሙት አስተምሮት ነቢያቱ ጋር ራሱ ለማመናጻጸር ፈልጌ አይደለም። ሐዋርያው ቅዱስ ጳውሎስ በቆሮንቶስ እንደነገረን የመንፈስ ቅዱስ ማደሪያ ናቸው እንዳለን እሱ ግን ሴቶች ራሱ ለእኔ የተገቡ ናቸው ሲል ይናገራል። ይቅርታ አድርጉልኝ፣ ማወዳደር ፈልጌ ሳይሆን ያለውን ሪያሊቲውን ንጽጽሩ እንድታውቁ ፈልጌ ነው። በዚህ ላይ ቡራ እንድትሄድበት ወይ አንዳችሁ ሂዱበት። ኦኬ ብሩክ የለህም መሰለኝ። አይ መኖር አለው ግን ስሬ ሰው ስለነበረ ነው እንትን ያልኩት። ኦኬ ኧረ ወይኔ ጉዴ ፈላ። ማነው ያስገብ? እሺ ውረጂ በቃ ራስሽ ነሽ እኮ ገዝት የላክሽው። ሰላም ነሽ? እሺ ሙስሊሞች አሁን የተነሳውን ሀሳብ መሞገት የምትችሉ አላችሁ ሀሳብ በሀሳብ ላይ እስቲ ያዩ ሀሳቡ ላይ እስቲ ያዩ ኧረ ተው አቤት በሉ። ብሩኬ አንድ ጊዜ እኔ እንትን ብዬ ቆዩ ስልክ እንትን በጣም ሪፖርት ስላደረጉ እንትን አድርጓል። እኔ ጋር ስታክ እያደረገ ስለሆነ ወጣ ብዬ መለሳለሁ። እዚሁ ሁኑ እናንተ። እሺ ቆይ እዚህ ጋር ያላችሁ 200 ምናምን ሰዎች ምን እንደው የምትሰሩት? ኮፒ ሊንክ አድርጉ። እነሱ ተባብረው ነው እኮ ሪፖርት የሚያደርጉት። ቤት ውስጥ አንድ ቴሌግራም ላይ ቁጭ ብለው ነው ተባብረው ነው እንትን የሚሉት። አንዴ ነው የሚዘንቡት ቤት ለማዘጋት። ደግነቱ ቤት ማዘጋት ምንድነው? ሽንፈት ነው፣ መሸነፍ ነው። አንደኛው መሸነፍ እንትን ነው፣ ምልክቱ ነው፣ ማሳያው ነው። መግደል መሸነፍ ነው፣ ሌላ አይደለም። ሪፖርት ማድረጉ የመሸነፍ አንደኛው ምልክት ስለሆነ ተሸንፋችኋል ማለት ነው። ሙስሊሞች ሀሳብን በሀሳብ መሞገት፣ የተነሳውን ሀሳብ ዲስከስ አድርጎ አይ እንደዚህ አይልም እንደዚህ አያስተምርም ማስረጃ አምጣ ያደርግ ይባላል እና ሪፖርት ባታደርጉ መልካም ነው። ግን ሰዎች እዚህ ጋር ላችሁ እስቲ 5000 ያስገቡት። ያዩ ላውርድ ነው አንድ ያዩ ምንም አይሰማህም? ቃሌን ድምፅ ይሰማል? ማለ ብሮይ በደንብ ነው ተሰማው። ሰማለህ? ያዩ ለምንድን ነው የማይሰማው? ኦኬ እሺ፣ ሁላችሁም ኮፒ ሊንክ አድርጉ።
አስወጣው። ገብቶ ዝም ካሉ ማስወጣት ነው። ብሩኬ አንተ ምን አስጮኸ? በቃ ይሄ ሰው ገብቶ እንትን የማይል ዝም ካለ አስወጣው። እኔ አንድ ነገር ልምከራችሁ፣ ቃሌን ፎሎ አድርጉት። ቃሌን ፎሎ አድርጉት። ቃሌንም ብቻ አይደለም እዚህ ጋር ብሩኬንም ፎሎ አድርጉት፣ ቃሌንም ፎሎ አድርጉት። አስተማሪዎች ሲገቡ ፎሎ አድርጓቸው። በጣም ጥሩ ጥሩ አስተማሪዎች፣ ጥሩ እውቀት ያላቸው አስተማሪዎች 3000 4000 ፎሎ ይዞ የተቀመጡ ስላሉ ቲክታክ ላይ ያውጣቃላችሁ የሆነ አይነት ነገር ካልተፈጠረ ሰው ብዙም ሰው ፎሎ ስለማያደርግ ግን አስተማሪዎቻችንን የእግዚአብሔርን ቃል እየገለጡ በእውነት የሚያስተምሩትን ወንድሞቻችንን ፎሎ አድርጓቸው፣ አበረታቱ። ማለት በሚገባ ማስተማር እንዲችሉ ማለት ነው። እንደው ሞራል እንኳን ተነሳሽነት እንዲኖራቸው ማድረግ አለብን። እዚህ ጋር አሁን ወደ 230 ሰው ይታየኛል። ቃሌን ፎሎ አድርጉት፣ እፎይንም ፎሎ አድርጉት። አስተማሪዎች ሲገቡ ጥሩ ጥሩ አስተማሪዎች እየመጡ ነው፣ እግዚአብሔር ይመስገን። እና ሲገቡ ፎሎ አድርጓቸው። ሼርም እያደረጋችሁ ያላችሁ እንግዲህ ጌታ ኢየሱስ እግዚአብሔር ይባርካችሁ ሁላችሁንም። ኦኬ እሺ፣ እስከዛ እንደዛ ነው። ስለ ንጽህና ክርስቲያንን ልትወቅሱ ትችሉም። ንጹህ ነው ክርስቲያን ታጠቡ። ይሄ በቃ በመስጊድ ውስጥ የነገሯችሁን ተረት አይታጠቡም ሽንት ቤት ሲገቡ ምናምን እየተባለ የተነገራችሁ ኖ አስተምሮ ነው የሚታየው። የማይታጠብ ይሄ ክርስቲያን ተብሎ ያለን ሰው አይደለም ማየው። አስተምሮቱ ምን ይላል ነው። ከዛ በኋላ በክርስቶስ የገባው ያ ሰው የገባው ሰው እንዴት እንደሚኖር ያውቃል። እናንተ ጋር እኮ ይኸውላችሁ 11 ሚስቶች ባሉት ሰዓት እንዴት ያደርግ ነበር ነብያችሁ ማለት ነው። 11 ሚስቶች ባሉት ሰዓት በአንድ ጥበት 11 ሚስቶች ይዞራል። በአንድ ጥበት 11 ሚስቶችን መዞር ምን ማለት ነው? በዛ በረሃ በዛ ሙቀት ላይ ከአንዷ ጋር ተኝቶ ወደ ሁለተኛ ሚስቱ ሲሄድ ምን ሊሸት እንደሚችል ኢማጂን አድርጉት። ሳይታጠብ ከዛችኛው ከሁለተኛ ሚስቱ ጋር ይተኛል። እንደገና ከሶስተኛ ሚስቱ ጋር፣ እንደገና ከአራተኛ ሚስቱ ጋር ሳይታጠብ። አምስተኛ ላይ እንግዲህ በአንድ ቀን ይሄ ጠዋትና ማታ በሚዞር ሰዓት ነው። አምስተኛ ላይ ይሄ ሰውዬ ሰው ነው፣ ምግብ ይፈልጋል፣ መጸዳዳት ይፈልጋል፣ ለሽንት ቤት ምናምን አይታጠብም። በድንጋይ ነው ፋቅ የሚደረገው። ይሄ የተጻፈ ነው የምናወራው። በድንጋይ እንድታጸዱ ነው የተነገራችሁ። አሁን ዘመን መጣና ውሃ እንድትጠቀሙ አደረጋችሁ። ሶፍት እንድትጠቀሙ አረጋችሁ። እንዴ ሰው አምስተኛው ላይ ወር ስድስተኛው ዙር ላይ ይሄ ሰውዬ ምግብ በላ። ከዛ በዛ እጁ ላስልኝ ሲል ካኒ ኢማጂን ሚስቶቹስ ምን ፊድባክ ሰጡ? አብረውት የነበሩት ሚስቶች ምን ፊድባክ ሰጡ? ምን መለሱ? ማሜ ምን ይሸት ነበረ? እስቲ እናንተ ይሄን ሞክሩት ሙስሊሞች። ከአንዷ ሚስት ጋር ወደ ሁለተኛው ሳትታጠብ ሂድ። ምን ትሸታለህ? ሚስትህ ነች የምትነግርህ። እዛ ጋር ታጥና ያለችው ሴት እሷ ነች የምትነግርህ ስለአንተ ሽታ። ስለዚህ ምን ማሉ ሚስቶቹ መሰላችሁ? ቃልዬ በግ ይሸት ነበር ያሉት ሚስቶቹ። አዎ አለ እሱ። ሚስቶቹ በግ ይሸት ነበር አሉ። እናንተስ በመስጊድ ውስጥ የሚነግሯችሁ ምን እያሉ ነው የሚነግሯችሁ? መዓዛው የመሐመድ መዓዛ ጠረኑ ሲያልፉ እንዲከተሉት ያደርጋል ጠረኑ እያሉ ይነግሯችኋል። የታለ አሳዩን እስቲ ስለ ጠረኑ፣ ስለሱ ጠረን። አምስተኛው ዙር ላይ በዛ እጁ በተጨማለቀ እጁ ምን ያደርጋል? ላስልኝ ጥባልኝ እጅን ይላል። ትጠባለህ? ትጠቢያለሽ?
ከዛ በኋላ 11ዱን ጨርሶ አንድ እጥበት ያደርጋል። ይሄ ነው ንጽህና። አሁን ክርስቲያንን በዚህ ሞራል መታችሁ ልትናገሩ ትችላላችሁ? እሺ ግባ፣ ላክልኝ እና ግባ። አስገባኝ ያልከው ኦሳማ ግባ። እሺ አሁን የተናገርካቸውን በማስረጃ ላስደግፍና ያ ጎ ሄድ። ኦኬ ያው እንግዲህ ቅማል ሲለቀምላቸው እንደነበር ሀዲሶች ላይ ተዘግበው ተቀምጠዋሉ። ቅማል ከጭንቅላታቸው ላይ ይህንን ሳይተዋል ቡራ ሱነን አቢ ዳውድ 30/80 ላይ ያ ቅማል እንግዲህ ቅማሉ የሚመጣው ከምንድን ነው የሚለው ነው። በንጽህና የሚመጣ ቅማል ካለ አስረዱን ግቡና። ሌላው ምንድነው የሞቱ ውሾች የሚጸዳዱበት የሞቱ ውሾች የሚጣሉበት ሚኒስትሪያል ክሎዝስ እና ኤክስካርመንት ኦፍ ፒፕል የሰው እዳሪ የሚጣልበት እና የሴቶች የወር አበባ ጊዜ የሚጠቀሙት ጨርቅ የሚጣልበት ውሃ ከዛ ውስጥ በአፋቸው ተግሞጥሙጠው ንጹህ ነው ብለው ወደው አድርገውበታል። ይህን በማስረጃ ሳስደግፈው ወዱ እንዳደረጉ የሚያሳየን ሀዲስ ቆይ ልክፈትላችሁ። ሀዲሱን ያው አለ አወጣላችኋለሁ። እሱም ሀዲሱም አለ። ይሄ ቡዳ ነው። ዌል ኦፍ ቡዳ የሚባለው ታውቀዋለህ አይደል? ቡራይ ያ ከጉድጓድ ውስጥ 67 ራይት አይ ቲንክ ሶ ያ 67 ላይ አለ። እሱ እንግዲህ ያው ቆሻሻ አለ። አሁን ከምታወራው ኦሳማ ነው ያዘው። ይሄው ኦሳማ ገብቶላል። ኦኬ ያስተምራቸው። ኦሳማ እንዴት ነህ? ሰላም ነው። ወዱ ያደረጉበትን ፓርት ላውጣለት። ቆይ አንድ ጊዜ ጥያቄው አልገባኝም። ስለምንድን ነበር ስታወሩ የነበረው? እንዴት ነው ኦሳማ? ደህና ነህ? አለው የከብቶች የሞቱ ውሾች የሚጣሉበት የሰው እዳሪ ወይም ቆሻሻ የሚጣልበት ውሃ በሱ ውሃ ወዱ ታደርጋለህ እንዴ አንተ? አናደርግም። ለምንድን ነው የማታደርገው አንተ? ውሃው ቆሻሻ ስለሆነ ነጃሳ ስለሆነ። ትሻላለህ ማለት ነው አንተ? ትሻላለህ? እና ማን ያደርጋሉ? ይኸው እዚህ ጋር ላሳየህ እኮ ነው። ነብይ ያደረገው። ቆይ ላሳየህ፣ ላውጣልህ። እያወጣሁልህ ነው። እሺ አንድ ጊዜ ብቻ ተባባሪ። ኦኬ ያውና አየኸው፣ የሞቱ ውሾች የሚጣሉበት ያዘው። ለሌላ ጊዜ ይጠቅምሃል። አየኸው፣ ዑስማን አለ ሱና አቢ ዳውድ ያዝና 67 ያዘው ይዛል። ሱና አቢ ዳውድ 17 የሞቱ ውሾች የሚጣሉበት ሚኒስትሪያል ክሎዝስ ማለት ደግሞ የሴቶች የወር አበባ ክሎዝ የሚጣልበት ኤክስካርመንት ኦፍ ፒፕል ወይም ደግሞ የሰዎች እዳሪ የሚጣልበት ውሃን ሜሴንጀር ኦፍ አላ ምን አሉ? ሪፕላይ ቬርሊ ዋተር ኢዝ ፒውር ኤንድ ኢዝ ኖት ዲፋይንድ ባይ ኤኒቲንግ። ሄድክ እንዴ? ሄደ እኮ ቡራዬ። ምን አገባችሁ ደግሞ መጣ አይልም ተባልን። አንዷ አይልም አለች። ከዛ በኋላ መጨረሻ ላይ ማስረጃ ስታወጣ ምን አገባችሁ በእኛ። ቀጥሎ ያለው ቡራዬ የሚገልጸው የሚገርም ነገር አሁን የከፈትኩት አዲስ ይሄ ካለ አይደለ? ቅድም የከፈትኩት የእሱን ቬሪፋይ የሚያደርግ ሌላ ሀዲስ አለ። እንደታጠቡበት ወዱ እንዳረጉበት ያው አየኸው። እሱ ደግሞ የት ነው? እዛው ቀጥሎ ሌላ ነው። ይሄ ከታች ሳሂ ነው። ሱናን 327 ስክሪንሾት አድርጉትና ሌሎቻችሁም ያዙት። በዛ በገማ ውሃ ነው ይሄው። አዎ ላምበው ሙሉን ጎሄድ ግን ሐሰንን አውራና ትቀጥላለህ። ቆይ እንትን ይሄ ዌል ኦፍ ቡዳን አይተዋል አይደል? ይሄንን ቶፒክ ውስጥ ሱና አቢ ዳውድ 67 ላይ ያለውን አይተዋል አይደል? የቀደሙ ደግሞ ይሄው እሱ ራሱን እንዳደረጉ ቬሪፋይ የሚያደርገውን አንዴ ላምብ። ኦኬ ሐሰን አቤት፣ እንዴት ነህ?
ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ሁሉ አማን። አለን አለን። እንዴት ነው ውሾች ነጃሶች ናቸው አይደል? ውሻ ነጃሳ ነው አይደል? እናንተ ናችሁ ነጃሳ? ውሻ ነጃሳ አይደለም። ውሻ ነጃሳ አይደለም እንዴ? ቀረ እንዴ? ተቀየረ? እናንተ ናችሁ ነጃሳ። ጠዋት ሽማግሌ ጠዋት እስላም ጠላለሁ ያለ ነበር። ለምን አንድ እስላም ጠላለሁ ብሎ በአካል አይጠይቀውም? በስልክ ተደብቆ ከሚል ስለዚህኛው ሽማግሌ እያወራን ነው እኛ። ስለዚህኛው አሁን ያደመቁ ይሄ ከአንተ ጋር ያለው ሽማግሌ ጠዋት እስላም ጠላለሁ እንደዚህ ሲል ነበረ። አንተ ወንድ ማንን ነው? አይደለም አይቶ ብሩክ ይተወቁኝ። እኔ እያወራ ያለው ስለዚህ ሽማግሌ ነው። ይሄ ሽማግሌ ምን ያደረገ መሰለ? ታሪክ ልንገርህ። የሞተ ውሻ የሴቶች የወር አበባ ቀሚስ የተጠቀሙበት ማለት ነው። ይሄ እቃው እዳሪ የሚጣልበትን አምጥተው ተጠቀሙት፣ ወድው አደረጉት። ከዛስ ምን ሲባል ይሄ ውሃ እኮ መጥፎ ነው ቆሻሻ ነው ሲባል ምን ብለው መለሱ? ውሃ በምንም ነገር ዲፋይንድ አይደረግም አይቆሽሽም አሉ። ግን ይህንን ያጣራው ሰውዬ ደግሞ ምን አለ? I saw the color of the water of this well had changed. ውሃው ተቀየረ፣ ሲቀየር አየሁት አለ። ውሃው ከለሩ ተቀይሯል፣ ንጹህ አይደለም እያለ ነው በሌላ አማርኛ። አትጥቀም፣ የሚሰማክ የለም። አይደለም ፕሊስ አዳምጠኝ። ከዛ የሚሰማክ የለም፣ አትጥቀም። ኖ አንተ ውራል እኮ ወንድም፣ ቃል ሙሉ ስለሆነ የምትውለው ግን ለአንተ ነው እኮ ለማንም አይደለም። አንድ ጊዜ አትጥቀም፣ ምንም አትጥቀም። አንተ በእንደዚህ አይነት ውሃ ትታጠባለህ? አትጥቀም አልኩ። ለምን ጎሮሮ ደርቃል? ውሸት ከሚራ ፖለቲካ ከሚሰራ ስራ ሰርተ በስበት በላይ ይሻላል። ችግር የለውም እሱ ነው ፖለቲካ መስራት ነው በአንተ ቤት። አዳምጠኝ ፕሊስ። አይደለም ፖለቲካ እኮ እዛ እንትን ነው ምንድነው የሚባለው ስሙ የፌዴሬሽን ምክር ቤት ውስጥ ነው። ይሄኛው አሁን እኮ ስላንተ ንጽህና እየነገርኩ ነው። ፐርፎርም ታደርጋለህ። ቤተክርስቲያን ሄደህ ለምን ጸሎት አታደርጉም? ቤተክርስቲያን አንተ ሃይማኖት ሰው ከሆንክ ለምን ቤተክርስቲያን ሄደህ ወደ ካባ ሂድ፣ ወደ ካባ በቃ እኮ ፖለቲካ አይደለም ቃል እንደው የሚመልሱት ነገር የለም። ቁርአኑ ራሱ እኮ ፖለቲካ እኮ ነው። እስላም ራሱ ፖለቲካ ነው። እንደው ፖለቲካ ብለው ሲናገሩ አንዳንዴ ግራ ይገቡኛል። ለምትናገሩት ቃል እኛ ማስረጃ አለን። አንድ ያለ ማስረጃ እናወራም። ፖለቲካ ብለህ ካነሳ እስልምና ፖለቲካ ነው። በፖለቲካ ነው የተስፋፋው። ላይክ ከሀገር የማስወጣት ምዕራፍ አላችሁ። ክርስቲያኖች ልብ እንድትሉት የምፈልገው ቁርአኑ ላይ ደረቱን ነፍቶ ከሀገር የማስወጣት ምዕራፍ አላቸው። መቼ ነው የሚያስወጡት? በቁጥር ሲበዙ። እሺ፣ በቁጥር ከክርስቲያኑ ሲበልጡ ከሀገር የማስወጣት ምዕራፍ አላቸው። ስለዚህ እያንዳንድ ክርስቲያን ከወዲሁ ታጥቀን ተነሳ። ጴንጤ የለ፣ ኦርቶዶክስ የለ፣ ኦንሊ ጂሰስ የለ፣ ታጠቅ፣ ለእግዚአብሔር ቃል ታጠቅ። እኛ ልንዋጋ አይደለም የምንዋጋው፣ ከደምና ከነፍስ ከስጋ ጋር አይደለም፣ ከኃይልና ስልጣናት ጋር። ኦኬ፣ አንዴ ቆይ፣ እልከኛው አንዴ ሚውታ፣ አንዴ ቃሌ ይችን ልሂድበት ብዬ ነው። እሺ፣ ይቅርታ። እሺ፣ የምንዋጋው ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ገዢ ጋር ከሰይጣን ጋር ነው። ድራይቭ ከሚያደርጋቸው ከዛ ድራይቭ ከሚነዳቸው ሰይጣን ጋር ነው የምንዋጋው። ስለዚህ ክርስቲያኑ ህዝበ ክርስቲያኑ በክርስቶስ ክርስቲያን የሆነው ሁሉ የራሱን አስተምሮ በደንብ ሊያውቅ ይገባል። በክርስቶስ ያለውን ማንነቱን ማወቅ አለበት። አንድ ሁለተኛ የእስልምናን አስተምሮ ማወቅ አለበት። ኢስላም ፖለቲካ ነው። ፖለቲካ ስል ሱረቱል ተውባ ምዕራፍ 9 ማለት ነው። ሱራ 9 29ኛው አንቀጽን በደንብ አንብቡትና ተፍሲር ኢብኑ ከቲርን አንብቡ። በደንብ አለ። ይሄ ዋናው እንትናቸው ነው። የተዋረድሽ ሆነሽ መኖር ትፈልጋለሽ? በተወለድሽበት ሀገር አትፈልጊም። የተዋረድ ከሆነ መኖር ትፈልጋለህ? አትፈልግም። ወንዱ ሙስሊሙ በሚቆረጠው አይነት የፀጉር ስታይል እንኳን እንዲቆረጥ አይፈቀድለትም። የተዋረደው ሆኖ ግብር እስኪገብር ነው የሚኖረው። ይገብራል በኖረበት በተወለደበት አባትና እናቱ ባስረከቡት ሀገር ላይ። ሱራ 59 አልሂጅር ማለት ከሀገር የማስወጣት ምዕራፍ አለ። ኦኬ፣ ከሀገር የማስወጣት ምዕራፍ እኛን ክርስቲያኖችን ከሀገር ሊያስወጡ እቅድ አላቸው ማለት ነው። እያንዳንዱ የሚቀሩት የሚጸልዩት ፖለቲካ ነው። እኔ ውርደታም አይደለሁም።
መጽሐፍን አንብቤያለሁ፣ እሞግታለሁ። በሀሳብ መሞገት ከቻልክ ና ግባ። ጎ ሄድ ቃልዬ። ቴንክ ዩ። እሺ ጥሩ ሀሳብ ነው ያነሳው። እሱ ላይም እንሄድበታለን። ድብቅ ፖለቲካ አጀንዳቸውን ቃል ያዝ ሚጥን ልጨርስ እና ምን አሉ አንድ ጊዜ ሂድና የአባትህን ብልት ንከስ ብለው ተናግረዋል። ሳሂ ነው። ኤኒሃው እንደዚህ ብሎ የሚሳደብ ነብይ ነበር። አንተ መተህ ብትሰድበን ከታች በኮሜንት ምንም ማድረግ አይቻልም። ሌላው ደግሞ ምንድን ነው ከሜሴንጀሩ ቃል ትፈቀፍቅ ነበር። አንድ ጊዜ ፕሊስ ቃል አንድ ጊዜ ተረጋጋ። አንድ ጊዜ ከነቢዩ ልብስ ላይ ሰመን ወይም ደግሞ የወንድ ልጅ ዘር ፈሳሽ ትፈቀፍቅ ነበረ። ማን? አይሻ። ሳሂ ነው። እሱን ግሬዱን ከፈለጋችሁ እንዳለ አለና በህልማቸው ያደረጉ ይመስላቸው ነበር። ኢንተርኮርስ የፈጸሙ ይመስላቸው ነበር እና ይንጠባጠብ ነበር ማለት ነው። ሌላው ብዙ ሀዲሶችን አንስተን ማውራት መነጋገር እንችላለን። ብዙ አለ፣ እኔ ጋር በጣም ብዙ ከሚፈለገው በላይ አለ። ግን ምንድን ነው አእምሯችንን ሽጠን አንሄድ። ለምሳሌ ከታች ኤኤች የምትባለው ልጅ ኮሜንት ያደርገው ስለ መቀመጫ መታጠብ ታወራለህ። አንተ የክርስቲያኖች መቀመጫ ስር የረሳው ዕቃ ካለ ንገረን። በጣም ነው የምታሳዝነው። እንዲያው አትድከም። እንዲያው ክርስቲያኖቹ ነቅተዋል። ፕሊስ ተረጋጋ። ባገኝ ስጋህን ነው የምበላ። ስጋህን እና ተልፈንግርልክ ይቻላል እኮ በእስልምና ቃልዬ አውቄ ነው ያደረኩት። ሙርተድ ስጋ መብላት ይቻላል። የሰው ስጋ ልከኝ። ቆይ የምትታገለው ለምንድን ነው? አላደረግንም። ተናገር። እናንተ ቆይ እናንተ ሰው ማስተማረው ልታስተምሩ ያገባችሁት እምስቡት ሆነ ሳቡ ችግር የለም። ግን ምንድነው እንደዛ ያለ ነገር? አንድ ጥቅስ ላይ ማንን እናቀዋለኛ? ምንም ብትለፈልፉ የእናንተ ክርስቲያኑ ራሱ ነቅተውባችኋል። እሺ ታደርጋላችሁ። እኔ አንድ ክርስቲያን ባገኝ እኔ እገላለሁ። ወላሂ በጣም እናንተ ሰው አብሽቃችሁኛል። በእናንተ ሰው መጨፋጨፍ የለበትም። እኔ ራሱ ፍለጋ እየገባሁ ነበር። ይሄን ሁለት ቀን አጥቼ ነው እንጂ ካፌ እልከኛ ግደል ስለሚል ነው አይደል? መጽሐፍ እገላለሁኝ፣ በአይንም እገላለሁኝ። እናንተ በጣም ባለጌ ሰዎች ናቸው። ምን ገኑ ባለጌነታቸው? እንዴት እንደዚህ ታደርጋላችሁ? እናንተ የሰደባችኋል። አሁን እኛ ሰርበናችኋል። አንድ ሰው የሰደባችሁ የለም። እኛ ካፊሮች አይምጡብን። እኔ አንድ ካፊር ሰላም ቢሆን ምን ያደርግልኛል? እንዲያውም እንዳይሆን ምን ያደርግልኛል? ኦኬ፣ የተሳደብንበት ቦታ አለ፣ ማስረጃ አለ። እንትኑ ማይለውን እያላችሁ ነው። ጥቅሱም እንትኑ ማይለውን እያላችሁ ነው። ማንበባችን ስለውጧን ፈቀድ የላቸው ነብዮቻችንን ፈቀድ የላቸው። እሺ ምን አገባኝ እኔ አደረገ አላደረገ። ግን እስልምናን አትንኩ። ወላሂ ሰው በጣም ነው በሽቀው። አሁን ክርስቲያኖችን ለምንድን ነው መግደል ያሰብከው? እኔ በተለይ አንተን ባገኘሁህ እናቴ ትሙት በደንደስ ነበር ማርዲ። ደንደስ ምንድን ነው ደግሞ? ተዋላ ማለት ነው። ተዋላ ርድ ማረግህ መጽሐፍ ያዛል ማለት ነው እንድታርደኝ። በጣም አዘዘ እንዲያንተ ያለው ሀገር አጥፊ ካፊር ራሱ ይገላል። እንዲሁ እናንተ ያለ ሰው እኔ አይቻል አቅም በእውነት ግን እኮ እልከኛው እኛ እኮ ያነበብነው የተጻፈውን ነው አይደል? ምን አጠፋን? የተጣፋ አይደለም። የተጣፋ ብታነቡ በጣም ትጨምራላችሁ። እንደዛ አይደለም። ትናንትና ምንድን ነበር ትትሉ የነበረው? ምን አለን? እስቲ ተናገረ። ምን አለ? ምን አለና 9 ሚስት አግብቶ 10 ሚስት አግብቶ ትትሉ አልነበረም? ታዲያ አላገባም ነበር? አላገባም። ማስረጃ ማሳያ። አረበኛ ማንበብ ትችላለህ? በጣም ነው የምችለው። ቃሌ 268ን ክፈትለት።
እንደ እናንተ መሰለ እንደ ቢያገባ ነብይ እኮ ነው። ሰባተኛ ሰማይ እኮ ሀጅ ያረገ ሰው እኮ ነው። እሺ መልካም ቢያገባ ደግሞ አልክ አላገባም አልክና ሁለት ነገር አትናገር። ወንድሜ እኔ እወድሃለሁ። እሺ አልገድልህም። እኔ ዙሮ ክርስቲያን እንዲያታስገድሉኝ በእውነት ይሄን ስራችሁን ታላቆማችሁ አንድ ክርስቲያን አግቻ ሳይያለሁ በበነገው ማለት ነው። የት ነው የምትኖረው? እኔ ታላለሁበት ምን አገባኝ። ክርስቲያን ለማገት አስበሃል ማለት ነው? አላህ ገላለሁ እንጂ ማገት ብቻ አይደለም። እንግዲህ እሺ በቃ ወደ ዋናው ሐሳብ እንሂድና አንተ ግደል፣ ምንም ችግር የለውም። እንግዲህ ምንም ልናደርግ አንችልም። ወደ ዋናው ሐሳብ እንሂድና ነብዩ መሐመድ 11 ሚስት ነበራቸው አይደል? እልከኛው ወሎ ሚውትን አንሳ። እልከኛው ልላክልህ እንትንና ክፈት። እልከኛው ሚዩት አታድርጉት። ትክክለኛ ሙስሊም እንደዚህ ስለሆነ ትክክለኛ ሙስሊሞች ሲመጡ ማበረታታት ነው ያለብን። ጊፍትም ስጡት። እንትኑን ደግሞ ሞዴሬተሮች ግን አንዳንድ ጊዜ ሞዴሬተሮች አርጋችሁ ሚዩት አርጋችሁት ከሆነ በጣም ስህተት ነው። በቃ ትክክለኛ ማንነቱን ይዞ የመጣ ሙስሊም ማበረታታት ነው ያለብን። ውሸታቸውን አንገልም ግደሉ አይልም የሚሉ አሉ። ስለዚህ አሁን እንዲህ አይነት ሙስሊም እኔ በጣም ነው የምወደው። በቃ እኔ ሲጀመር ሙስሊሞች ወዳቸዋለሁ። ትምህርታቸው ከአጋንንት ነው እንጂ ሰውነታቸውን አንጠላም እኛ። እና ብሩኬ ጥሩ ነው እንዲህ ሲሆን ገብቶ ይሳደቡ። ሪከርድ ራሱ አታርጓቸው። ሪከርድ ቢደረግ ባይደረግ እኮ የእነሱ ስራ የተገለጠ ነው። እውነት አሁን ይህንን ሰው ጌታ እግዚአብሔር እንዲደርስለት መጸለይ ነው እንጂ የኛ ዓላማችን ከዚህ አይነት ክፉ መንፈስ እንድለዩ ሰውን የሚያሳርድ የአጋንንት መንፈስ ካልሆነ በስተቀር ከእግዚአብሔር ሊሆን አይችልም። ለዚህ ሪከርድም ምናምን ማድረግ ውስጥ ፖለቲካ ውስጥ አንገባም። እንደዛም አታድርጉ። ግን ገብተው በትክክለኛ ማንነታቸው ሲመጡ ጊፍትን በመስጠት በተለያየ ነገር ማበረታታት ኢስላም ወላሂ ሱመ ወላሂ ትክክለኛ መንገድ ነው። እንዲህ ማየት ትችላላችሁ። እናንተ እንደውም አልተገነዘባችሁም ጭራሽ። አሁን ተረት ሐሰን ጭራሽ ማለት ነው። አንዴ ስማኝ፣ ስሜትህን ነው በእምነት ማስገደድ የለም። ይሄ አንድ ጊዜ ሐሰን እንድንሰማ ከፈለክ ረብሻ ያለበት ቦታ ነው ያለው። እናስወረድህና ጥሩ ቦታ ላይ ሆነ ብትገባ ደስ ያለህን ታወራለህ፣ እንሰማሃለን። ግን የሚረብሽ ስለሆነ እዚህ መረባበሽ ጥሩ አይደለም። ፉአድ እየጠበቅኩ ነበር፣ ኮመንቱን እያየው ነበር። አንደኛው ግን አንተን ወላሂ ለሻሃድነት አረባሃለሁ አለው። እንግዲህ ሻሃዳ ሊያረገኝ ማለት ነው፣ ሊያርዳኝ ማለት ነው። እኔ ሀውስ ኦኬ፣ አንተ ስላልክ አታርደኝም። ጠባቂ አይተኛም አያንቀላፋም። እኔ ሀው ፉአድ አይ ቲንክ ጥያቄ ነበረክ። ከሀገር የማስወጣት ምዕራፍ የት ነው ያለው ብለኸኝ ነበር አይደል? ቴክስትህን አይቼዋለሁ። ከሀገር የማስወጣት ነው የማውጣት ነው? የማውጣት። ስለምንድን ነው የማውጣት? ስለምንድን ነው የሚያወራው ያ ታሪክ? የለም ነው ያልከኝ አይደል? ከሀገር የማስወጣት የሚል ምዕራፍ አለ አይደለም? ከሀገር የመውጣት ነው የማስወጣት ነው? የማስወጣት የመውጣትም አለ የማስወጣትም አለ። አይዞህ ሁለቱም። የመውጣቱ የቱ ጋር ነው? የማስወጣቱ የቱ ጋር ነው? ማየት ትፈልጋለህ? እፈልጋለሁ። የመውጣቱ የማስወጣቱ የቱ ጋር ነው? እኔ ልክፈትልህ ቃሌ አንዴ፣ በዚህኛው ስልክ ልክፈትልህ። አሁን በአማርኛ ትርጓሜ እንቁራኑን በአማርኛው ትርጓሜ ታደርገዋለህ። ምንም ችግር የለውም። አሁን አንተ ግራ ይገባህ፣ የመውጣቱ ነው የማስወጣቱ ነው? እኔም ማቀው ሂጅራ አለ፣ የመሰደድ ያ ታሪክ የሚያወራው ረሱል ሰለላሁ ዐለይሂ ወሰለም ከሀገራቸው በቁረይሾች በደረሰባቸው በደል ስለተሰደዱበት ሁኔታ የሚያወራ ታሪክ ነው። ያ መሰደድ ነው እንጂ ማሳደድ አይደለም።
ገብተዋል። ኦኬ የመሰደድ ምዕራፍ እነሱ ሂጅራ ማለት ሲጀመር ጉዞ ነው አይደለ? ጉዞ ያደረጉት ከየት ነው? ሱረቱል ሂጅራ ሂጅራ በራሱ ምን ማለት ነው? እሱ ሱራ 15 መሰለኝ እያወራኸኝ ያለው። ሱረቱ ሀጅር ምንድነው? ስለሱ ጭብጡን ንገረኝ እስኪ። አድምጠኝ። ሱረቱ ሀጅር አናዘር ነው። የሂጅር ምዕራፍ ነው። የመሰደድ ምዕራፍ ራሱን የቻለ አለ። ኦኬ እኔ ስለ መሰደድ ምዕራፍ አይደለም፣ ከሀገር የማስወጣት ምዕራፍ ነው። መሰደድ ማለት ነው። እሱ አይመለከተኝም። ምን አሁን ከሀገር ማስወጣት አይ ስናወራው እኮ እኔም ካልገባኝ እንድታስረዳኝ፣ ካልገባህ ደግሞ መሰደድ ማለት እኮ መውጣት ካለህበት ቦታ ጉዞ ማድረግ ነው አይደለ? የማውጣት ነው የሚለው መሰደድ ሳይሆን ከሀገር አይደለም። አሳየኝ የማውጣት የሚለውን ማን ነው ያወጣው? ስለሱ የማውጣት ነው ከማለት በፊት እሺ ማንን ነው ያስወጡት እነሱ? ለምሳሌ አሁን ያ ታሪክ የሚያወራው እኔ ማንንም ስለወጡ ነው። አስወጪው ማን ነው? ፏድዬ እኔ አሁን ማንም ያስወጣ ማንም እንትን ይበል፣ ከሀገር የማውጣት ምዕራፍ አለክ የለህም? አለ የመውጣት ነው የማውጣት አይደለም። አሁን እዚህ ጋር ነው ያልተግባባነው። ራስህ እንዳታፈር እኔ ገልጬ ነው ያለሁት። እንዳታፈር እኮ የማፈር ጉዳይ አይደለም። እኔ ታሪኩን አውቃለሁ። እሺ መልካም። ስለ ታሪኩ አይደለም እያወራለሁት፣ እኔ ስለ ትርጉሙ ነው እያወራለሁት። ስለ ምዕራፉ ትርጉም መጀመሪያ ትርጉም እናወራና ውስጥ የያዘውን ኮንተንት እናያለን። በቃ ንግባባ። ቴንክ ዩ። እንደዛ ነው የሚባለው እኮ። አልጋዬ ላይ ደሽ ብዬ ነው ማወራ። አይዞህ ችግር የለውም። እኔም እንዳንተው ወለው። መልካም። ምን ይላል ይሄ? ምንድን ነው የሚለው? እስቲ አንብብ። ከሀገር የማውጣት ይላል። ሱረቱል ሀጅር አለ ሐሽር ነው የሚለው። ሱለ አለ ሐሽር ምን ይላል ነው ያልከው? አሁን ከሀገር የማውጣት ምዕራፍ አለ የለም? ተው አሁን ስለ ሀጅር አለ። እሺ አለ። ቅድም ምን አልከኝ? ስለ ሂጅራ ሱረቱል ሂጅራ ስላልከኝ ነው እኔ ያንን ያልኩት። ፏድ ይሰማኝ። ደጋግሜ ነገርኩህ። ከሀገር የማውጣት ምዕራፍ አለ የለም ብዬ ስጠይቅህ ምን አልከኝ? እዚህ 400 ሰው ፊት የለም አልከኝ። እሺ አንተ አይደለም። እሺ ይሄኛውን የማውጣት አለ ብዬ ልበልህ። አለም ሲጀመር ይሄው እኔ አይደለም እኮ ይሄው ነው ያልከኝ። አለ ሐሽር ነው ያልከኝ። እኔ እሱን አላልኩም። ከሀገር የማውጣት ነው እያልኩ ያለሁት። እሺ ማን ነው የሚወጣው? ከሀገር የሚያስወጣው ማን ነው እኮ? የሚወጣው ማን ነው ነው? እዚህ ጋር አዎ እሱ ነው ትልቁ ጥያቄ። ይሄ መጽሐፍ ማን ነው? ትንሽ እንትን ያልከኝ ክርስቲያኖች ያስወጣቸዋል ምናምን ስትል ነበር። ሆልድ ኦን ፏዲ፣ ይሄ መጽሐፍ የማን ነው? የትኛው? ይሄ መጽሐፍ እሺ የማን ነው? የማን ነው ማለት ይሄ መጽሐፍ የማን ነው እያልኩ ነው። ይሄ የማን እምነት ተከታይ ነው? የሙስሊሞች ነው። ሙስሊሞች ያነቡታል አይደለ? ሲያነቡት ሊተገብሩት ነው ወይስ ላይተገብሩት ነው? ሰምተው ማይተገብሩት ፓርት የለም። ሰምተው ማይተገብሩት ፓርት የለም። ራይት የለም። ቴንክ ዩ። ስለዚህ ይሄንን እነሱ ሲያነቡት ሌላ አማኝ ያልሆነ ማለት ነው፣ ሙስሊም ያልሆነ ማህበረሰብ ያስወጣሉ ማለት ነው። መቼ? ሲጠናከሩ ማለት ነው። የት ሀገር ሲወጣ አይታል። ቴንክ ዩ። ማየት አይጠበቅብኝም። 90% ሙስሊም በሆነበት ሀገር ሲወጣ አይታል። እሺ አድምጠኝ። እያልኩ ያለሁት ከሀገር የማውጣት ተስማማን እኮ አሁን። የት ሀገር ወጣ ምናምን አትበለኝ። ግብፅ ላይ ሶሪያ ላይ የሚደረገውን ነገር እናውቃለን። አሁን ላይ በደንብ እናውቃለን። ማን ነው የሚወጣው? ተስማማን እኮ። ይሄ መጽሐፍ የማን ነው አልክ? እኔ እናንተ እያየኸው እኮ ነው። አሁን እዚህ ጋር የማን ነው አልከኝ ምናምን አይደለም፣ ፊትህ ላይ ነው ያለው። ግልጽ ነው። አሁን እዚህ ጋር ይሄ መጽሐፍ የማን ነው? አይጠበቅብህም። ይሄ ክርስቲያኖች መናገር ያለብህን ገብተህ ተናገር ነው። ክርስቲያኖችን አስወጡ የሚለውን አሳየን ነው። እኛ መጽሐፉ እኮ እንደዛ አይደለም የሚለው። ምን እያልክ የነበረው? ክርስቲያኖች ትወጣላችሁ ምናምን። አድምጠኝ። ሀሳብ ላይ ነው ማወራው። ሀሳብ ላይ ሆነ አውራኝ። እሺ መጽሐፍ የለበትም ክርስቲያኖችን አስወጡ የሚል ሀሳብ መጽሐፍ አይጠበቅበትም። ምዕራፉ ካለ በቂ ነው። ምዕራፉ ማንን ነው አስወጡ? በምን አይነት ዓለማችን ላይ ስንት እምነት አለ? እናንብበው።
አይመለከተኝም። ምን አደረጉ እነሱ ሰዎች? ቆይ ክርስቲያኖች አድምጠኝ። እሺ ይኸውልህ ሙስሊም በአላህና በመልእክተኛው ያላመነው ምን ይደረጋል? ይወጣል። የተዋረደ ሆኖ ይኖራል። ተሳሳትኩ? የት ነው የሚወጣው? የተዋረደ ሆኖ ይኖራል አይኖርም? የተዋረደ የሚሆነው በምንድን ነው? አሁን አንተ አቅም ሲኖር በደንብ አድምጠኝ። አቅም ሲደራጅ ከክርስቲያኑ ቁጥር በላይ ስትሆን ሸሪዓ ትመሰርታለህ አትመሰርትም? ሸሪዓው እኮ ለሙስሊም ለኔ ብቻ ሳይሆን ትመሰርታለህ አትመሰርትም? ዓለም ላይ ላለው የትኛውም ህይወት ላለው ነገር ሸሪዓ አስፈላጊ ነው። ኦኬ ትመሰርታለህ አይደል? አዎ መሰረታለሁ። እሺ ጎበስ መሰረታለሁ ብላል። ክርስቲያኑ ለዛ ለሸሪዓ ህግ አልገዛም ካለስ፣ በዛ ሸሪዓ ህግ አልተዳደርም ካለስ ምን ታደርገዋለህ? መብቱ ነው፣ ያለ መገዛት መብት አለው። መብቱን እስቲ መብቱ ነው የሚል አሳየኝ። መብት በሸሪዓ ማስገደድ የለም የሚል ማስረጃ ስጠኝ፣ ከኢስላማዊ ማስረጃ። ይኸውልህ ከሐዲስ ከቁርአን ከሐዲስ ከተፍሲር ሆልድ ኦን መብቱን የሚል እኔ ግን ተገዶ እንደሚኖር አሳይሃለሁ። ላ ኢክራህ ፊዲን የሚል ፓርት አለ። ይኸውልህ ማነህ ፏድ ለመደበቅ አትሞክር። እኔ ለመደበቅ ክርስቲያኖችን ከሀገር የማስወጣት እቅድ አሳይሃለሁ። ሐዲስ ላይ ከሀገር የማስወጣት የማባረር ጽሑፍ አሳይሃለሁ። እሺ ያሳይ። ክርስቲያኖችና አይሁዶችን አሳይሃለሁ። ምንም ችግር የለውም። ቃል በቃል አሳይሃለሁ። አሁን አንተ ኢትዮጵያዊ ነህ አይደል? ህዝቡ እዚህ ጋር ወደ 400 ምናምን ሰው ይመልከተው። አንተ ኢትዮጵያዊ ነህ። የምታነበው ይሄንን ቁርአን ነው። ታነበዋል። ስታነበው ከሀገር የማውጣት ምዕራፍ ማንን ነው የምታስወጣው ነው? ከአንተ ጋር በእምነት የማይመስልህን ነው አይደል የሚላለ። ታዲያ ከሀገር የምታወጣው ማንን ነው? ሙስሊምም ሆኖ አጭበርባሪ ከሆነ እምነቱን በትክክል የማይረዳ ከሆነ ሊወጣ ይችላል። እዚህ የግድ ማስረጃ አምጣ። አንተ ማስረጃ ሰጣለሁ ክርስቲያንን ማስወጣት እንደምችል። እስቲ እችን አንቀጽ አንብባት። ከዚሁ አንቀጽ ላይ በአማርኛ አንብብልን እና አማርኛ ነው እያነበብኩ ያለሁት። ድምፅህን ከፍ አድርገህ አንብብ። ድምፅህን ከፍ አድርገህ ፏድ 500 ሰው ይጠብቃል። ድምፅህን ከፍ አድርገህ አንብብ። ምን እንደሚለው ሁሉም ማንበብ ይችላል። አንብብላቸው። አንተ አንብብ። ለምን ትፈራዋለህ? ለምን አንተ አታነብም? እያነበብኩ ነው እኮ ድምፅህን አሰማና። ይኸው እሺ። እናንተ በልቦቻቸው ውስጥ በማስፈራራት ከአላህ ይልቅ የበረታችሁ ናችሁ ይላል። እነማን ናቸው እናንተ የተባሉት? ወይት እናንተ የተባላችሁ ማን ናቸው? እዚህ ጋር ማንን የሚገልጽ ነገር አለ? እናንተ በልቦቻችሁ ውስጥ በማስፈራራት ከአላህ ይልቅ የበረታችሁ ናቸው የተባሉት። ከአላህ ይልቅ የበረቱት እነማን ናቸው? አማኞች፣ ሙስሊሞች ራይት? አማኞች እሺ። ሙስሊሞች ራይት? እሺ ሙስሊሞች እሺ። ሙስሊሞች ከማን ይልቅ የበረቱ ናቸው? በልቦቻቸው ውስጥ በማስፈራራት ከማን ይልቅ የበረቱ ናቸው? ከአላህ ይልቅ የበረታችሁ ናችሁ ይላል። ይኸው የምናነበው ነው። ከአላህ ይልቅ የበረታን አይደል? ማንን ነው የምታስፈራራው? ኢትዮጵያ ምድር ማንን ነው የምታስፈራራው? ኢትዮጵያ ምድር ላይ ማንን ይላል? አሁን ይሄንን ታነባለህ አይደለ? ማንን ነው የምታስፈራራው? አሁን ሙስሊሞች ከአላህ ይልቅ የበረቱ ናቸው። ምን በማስፈራራት የሚያስፈራሩት ማንን ነው? ማንን ነው የሚያስፈራሩት? መልስልኝ። እኔን ለምን ትጠይቀኛለህ? እሺ ልመልስልህ። አንደኛ ይህ ፓርት የሚያወራው ለምሳሌ እቺን ፓርት ይሄ ቃል አይሰራም። ይሰራል ፏድ፣ ይሄ ቃል ይሰራል አይሰራም? እንዳዳምጥ ይሄ ቃል ይሰራል አይሰራም? ይወድቃል አይወድቅም? ቁርአን ላይ የማይሰራ ፓርት የለም። አዳምጠኝ አንዴ እኔንም አዳምጠኝ። የሆነ ፓርት ላይ ዘለ ወሰድከኝና ስለሆነች አንቀጽ ነገርከኝ። መጀመሪያ ያ አጠቃላይ ያ ምዕራፍ ስለምንድን ነው የሚያወራው የሚለውን ምዕራፍ ጭብጡን ማወቅ አለብን መጀመሪያ ማለት ነው። ምንም ችግር የለም። ቁርአን እንዴት ነው የወረደው? በ23 ዓመት ውስጥ እኮ ነው የወረደው። አሁን ለመጠየቅ ጥያቄ ብቻ መልስ። ለእኛ ግን ለማንበብ ይመቸናል። አሁን ቆይ እናንተ የተባሉት ሙስሊሞች ከሆኑ ከአላህ ይልቅ የሚበረቱት ሙስሊሞች ከሆኑ የሚስፈራሩት እነማን ናቸው ብዬ ጠየቅኩ። ልትመልስልኝ ይገባል። ኢትዮጵያ ምድር ላይ ሌላ አማኝ የለም። ክርስቲያንና ሙስሊም ነው ያለው በብዛት። ምናልባት ጣዖት አምላኪ በብዛት ነው እንጂ አለ
እሺ ጣዖት አምላኪው ምን አደረገ? የምታስፈራራው ልታስወጣው ካገሩ ማለት ነው። አማኞች የተባሉት እዚህ ጋር ስለ አማኞች አውራለህ። ክርስቲያን መሆነ የሚወጡትና ልንገርህ፣ ሙስሊም በስመ ሙስሊም ሆኖ ያላመነ አይኖርም። ወዳጄ ስለ ሙስሊም ነው የሚያወራው ይሄ ክፍል። ማስረጃ አምጣ። ሙስሊምን ስለማስወጣት ነው የሚያወራው። ማስረጃ አምጣ። ከየት ነው የምታወራው? ክርስቲያንን ስለ የሆነውን ማስረጃ ውስጥ እሰጥሃለሁ። እኔ እሰጥሃለሁ። አንተ ግን ላወራው አምጣ። እኔ ላወራሁት እኮ አንተ ነው የምትሰጠኝ። እኔ እኮ ተጋብዤ ነው የገባሁት አይደለ? እኔ እየጠየቅኩ ነው። አውቃለሁ ብለህ እያስረዳ ያለው አንተ ነህ። ኖ ፏድ፣ እኔ ጠየቅኩ። እዚች ሀሳብ ላይ ቆሜ ካላህ ይልቅ በማስፈራራት የበረቱት እነማን ናቸው አልከኝ? ሙስሊሞች ናቸው አልከኝ። የሚያስፈራሩት ማንን ነው ስለ አሁን አንተ ኢትዮጵያ ውስጥ ነህ። የሚያስፈራሩት ማንን ነው ስለ ልትመልስ አልፈለግም። ከዛ ሙስሊሞች ናቸው፣ ሙስሊሞችን ያስፈራራሉ አልከኝ። አልፈለግኩም አይደለም ለመመለስ። እሺ ያለውን ግልጹን ማውራት ነው። አንደኛ ዘለ ወደ የሆነች ምዕራፍ ከመውሰድ በፊት የሆነችን ምዕራፍ ለብቻ አውጥተህ እንትን ከማለት በፊት መጀመሪያ ያ ምዕራፍ የወረደበትን ምክንያትና ያ ምዕራፍ የወረደው ለማን እንደሆነ መጀመሪያ ያችን ካወቅም በኋላ ነው ወደ ዝርዝር የምንገባው እንጂ የሆነች ፓርቲ ሄደ እቺን ካልከኝ እኮ እኔም አላውቀውም። እኔም አሁን መልካም እኔ ይኸውልህ ማስረጃ ሰጠኝ። ለማን እንደወረደው ይኸውልህ አሁን ሱና ነው አይደለ? እኔ ማስረጃ ሰጣለሁ ከሐዲስ ማለት ነው። ኦኬ ከሐዲስ ሰጣለሁ፣ ግን አንተ ላወራው እኔ ማስረጃ ፈልጋለሁ። እሺ ኦኬ ማስረጃ ፈልጋለሁ አንተ ላወራው ማለት ነው። ግልጽ የሆነ ሐዲስ ሰጣለሁ፣ ምንም ችግር የለው። ቡካሪ ላይ ሰጣለሁ። ሙነሳድ አህመድ 215 እሺ ግሬዱ ሰሂ ነው። ዳሩ ሰላም ነው። ኦኬ አረብኛውን ታነባለህ? እንግሊዝኛ አረብኛ ማንበብ አልችልም። እሺ ይኸው እንግሊዘኛው። እሺ አንብቦ አንተ አንብቦ። ለምን አታነብም? አልችልም። እንግሊዝ አማርኛ ብቻ ነው የምችለው። አረብኛውን አትችልም? አረብኛም አልችልም፣ እንግሊዝኛም አልችልም። አማርኛ ነው የምችለው እኔ። ወይም እንትን ትራንስሌት አድርገው። እሺ ኢፍ አይ ሊቭ ኢንሻአላህ፣ በህይወት ብኖር ኢንሻአላህ ማለት ታውቀዋለህ አይደል? ኢንሻአላህ አይ ሻል ሰርቴንሊ ኤክስፔል ዘ ጀዊሽ ኤንድ ዘ ክሪስቲያንስ ፍሮም ዘ አረቢያን። ይኸውልህ በህይወት ብኖር ጀዊሽንና ክርስቲያንን አይሁድና ክርስቲያንን ከአረብ ምድር አጠፋለሁ ወይም ደግሞ ኢሊሚኔት አባራለሁ ኦር አስወጣለሁ። በህይወት ብኖር ይላል መሐመድ። አዎ በህይወት ብኖር ካሉ ሞተው ነው ይሄን የጻፉት። ወዳጄ አንተ በህይወት ብትኖር ብኖር ብለህ የምታወራው ነገር ካለፍኩ በኋላ በምታወራው ነገርን ነው ብኖርም ብለህ የምታወራ። አሁን የሚያስታውቀው በህይወት ባሌለበት ሰዓት የጻፈው ነው እየነገርከኝ ያለው። ለምን ታሳልፈዋለህ? ወደዛ ሂድ፣ ወደ አሁኑ ቦታ እየመለስኩት ነው። አይዞህ። ለምሳሌ እኔ ከአዲስ አበባ ወጥቼ አዲስ አበባ ብኖር ይሄን አደርጋለሁ ካልኩኝ አዲስ አበባ የለውም ማለት ነው። ያኔም በህይወት ብኖር ካሉ ገብቷል፣ በህይወት የሉም እንደማለት ነው። በመጀመሪያ ፊት ለምን ወዴት እየሄድክ ነው? ሐዲሱን እንትን እያረኩልህ ነው። ምንም ችግር የለውም። ቀጥል። ሀሳብ ተናገር አልኩህ። ለምትናገረው ነገር ማስረጃ ታመጣለህ። የአሁኗን አስረዳኛ እኮ እንዳስረዳ ለምትናገረው ነገር ማስረጃ ፈልግ። ለምን ወደ ሌላ ቦታ ትወስደዋለህ? ሐዲሱ እንትን ሆኖ ዲሳፒር ሆኖብኝ ነው። ኢትስ ኦኬ ቀጥል። አይ ወደ ወጥተህ እኮ ነው ራስህ ነው የወጣኸው። ወደ ላይ ከፍ በል። ቀጥል አውራ። በህይወት ብኖር ኖሮ እዚህ ጋር ወይ አንተ ያገላለጽ ችግር አለ። በህይወት ብኖር ኖሮ የሚባለው ነገር በህይወት ያሌለ ማለት ለምሳሌ ከአዲስ አበባ ውጭ ካለው አዲስ አበባ ብሆን ኖሮ ይሄን አደርግ ነበር ካልኩኝ ኦልሬዲ አዲስ አበባ የለውም። እነሱም ደግሞ በህይወት ብኖር ካሉ በህይወት የሉም ማለት ነው። ፉአድ እያለ ያለው ነብዩ መሐመድ ብኖር
ማለት እድሜ ቢኖረኝ ወደፊት ነው እያለ ያለው። የምኖር ከሆነ ነው እያለ ያለው። ከሆነ አይደለማ እዚህ ጋር ብኖር ነው። ኢፍ ነው የሚለው። ኢፍ ይልና እድሜ በህይወት የምኖር ከሆነ የምቆይ ከሆነ ኢፍ የታለ? አሳየው ብሩክ ያሳየው። ኢፍ የምትለው አይ ዊል ነው። ኢፍ አይ ዊል ኤክስፕሌን ይኸውልህ፣ ለተርጎመልህ በአማርኛ ላድርግልህ። ማነህ ፉአድ? አይውል ከሆነማ እንዲያውም የባስ ግልጽ ነው የሚሆነው። ፉአድ የቅድሙ ሐዲስ ነው ይሄ ብሩክ አይደለም። ይሄ ሰሂህ ሙስሊም ነው። ይሄ ደግሞ የቅድሙ ኢፍ ይላል። ይሄ እንዲያውም የባስ አይውል ነው የሚለው። እንዲያውም ወደፊት ነው የሚለው። ይሄ እንዲያውም ክርስቲያን ይቅርታ ብሩኬ፣ ጃሚ አተርምዲ ክፈትልኝ አንድ ጊዜ። ጃሚ አተርምዲ 16:06 ክፈተው። እዛ ላይ በደንብ ተቀምጧል። ይቅርታ ስልክ ይዤ ነበር እያወራሁ ነበር፣ ለዛ ነው። ቆሽ ጃሚ አተርምዲ 16:06 ክፈተው። ብሩኬ ተመለስ፣ ብሩኬ ተመለስ። የተወደድክ ወንድም ኡስታዝ፣ ይኸው ቃልዬ እስቲ አንብብለት። ኦኬ እሺ። the messenger of Allah said if I live አዳምጥ፣ ቆይ አንድ ጊዜ ፉአድ፣ አንድ ጊዜ። እንግሊዘኛውን እኮ messenger of Allah said if I live ከኖርኩ፣ ያላ መልእክተኛ ምን አሉ? ከኖርኩ if Allah wills አላህ ቢፈቅድ I will expel the Jewish and Christians from Arabian Peninsula ከአረብ ግዛት ክርስቲያኖችና ጀዊሾችን ማስወጣት ነበር ሀሳቤ ብለው ተናግረዋል። ቡራይ መቀጠል ይችላል። ሶሪ አሁን ተግባባን ፉአድ? እሺ አደርግልሃለሁ፣ ምንም ችግር የለውም፣ አደርግልሃለሁ። ኡስታዝ ቢኒ ሰላም ብለናል። ኧረ ሰላም በለን። ይኸው አንብብ። እኔ በህይወት ከሆንኩ አላህ ከፈቀደ አይሁዶችና ክርስቲያኖችን ከአረብ ባህረ ገብ መሬት አባርራለሁ ይላል። እሺ ብለዋል። መልካም ብለዋል አይደል? ከሀገር የማስወጣት ምዕራፍ አለ እዚህ ጋር። እሺ ከሀገር የማስወጣት ምዕራፍን አንተ ስታነበው በኢትዮጵያ ምድር ላይ ክርስቲያኖችን የማባረር እቅድ አለ ማለት ነው። ከምድሪቱ ላይ ክርስቲያኖችን የማባረር ሃይማኖቱ የትኛውንም ክርስቲያንም ሆነ የትኛውንም በሃይማኖት አታስገድዱ የሚል ፓርት አለ። አይ እሱ ተሰንኳል። አይዞ እሱ ተሰንኳል። በሱረቱል ተውባ ቁጥር 5 ላይ ተሰንኳል። እኔ አሁን በሃይማኖት ማስገደድ እያልኩ አይደለም። አሳየውክ እንግዲህ በህይወት ብኖር ሃይማኖት ሙስሊም ካልሆነ ያስወጣሉ ማለት ማስገደድ ነው። የኔ ወንድም ፏድዬ፣ እኔ ማስረጃ መጣሁኝ አይደለ? ማስረጃ ሳመጣ ማስረጃውን መሞገት መቻል አለበት። ሰሂ ነው ያመጣውልህ፣ ሰሂ ሙስሊም ላይ በህይወት ብኖር ከአረብ ምድር ላይ ክርስቲያንና አይሁዶችን ምን አደርጋለሁ? አባራለሁ አለ። አሁን አንተ ደግሞ በህይወት አለህ፣ ኢትዮጵያ ምድር ላይ ነህ፣ ከሀገር የማውጣት ምዕራፍ አለክ። ስለዚህ ይኸው እኔ ከፍትልሃለሁ እንትኑን ቁርአኑን። አብዛኞቻችሁ አታውቁትም መጽሐፋችሁን፣ ለዛም ነው። አለማወቅ እኮ አይደለም። ይኸው ከሀገር የማውጣት ምዕራፍ አለ። ከሀገር ይኸው የተደገሰልን ይሄ ነው። ከሀገር የማውጣት ምዕራፍ አለ አለሽ። ስለዚህ ይሄንን ስትቀራ፣ ይሄን ክፍል ስትቀራ ኢንሻአላህ እያልክ ነው። ኢንሻአላህ እነዚህ ክርስቲያኖችን ካፊሩን ከሀገር አስወጣለሁ፣ ሸሪዓ ህግ መሰርታለሁ እያልክ ነው የምትጸልየው። መመስረት ክርስቲያኖችን ማስወጣት ነው። ኦፍ ኮርስ ሳውዲ ክርስቲያን ይወጣል እንዴ? አለ እንዴ? ሳውዲ ላይ ክርስቲያን አለ እንዴ? ክርስቲያን ይኖራል? ክርስቲያን የለም? ቤተ ክርስቲያንስ የለም እንዴ ሳውዲ? ረስተው? ተው እባክህ። አሁን ላይ አለ ክርስቲያን የለም ሳውዲ? እስቲ ጎግል አድርግና ስጠን እባክህ። አሁን ገና ሊያስገቡ አይደለ እንዴ ቤተ ክርስቲያን ሊፈቅዱ?
ዘመን መጥቶ ክርስቲያንም አለ ቤተክርስቲያንም ባለፈው የተመረቀ ቤተክርስቲያን አለ። አሁን ስለሆነ አይደለም እያወራሁ ያለሁት። አሁን ላይ ዘመን መጥቶ 100% ሳውዲ አይ ይሄን ያመጣውልህ እኮ 100% ሳውዲ ላይ ሸሪያ ተግባራዊ የሚሆንባት ሀገር ነች ሳውዲ ማለት ነው። ስለዚህ አሁን እዚህ ጋር ቃሉን እየካድኩ አይደለም። የወረደበትን ምክንያት አላወቅኩም። ስማ ወንድሜ ሳውዲ አሁን በአሁኑ ሰዓት ሴኩላርነት እንጂ 100% ሸሪያ የሚተዳደርባት ሀገር አይደለችም። ሸሪያዊ ሀገር ነች። ሴቶች በተወሰነ መልኩ ነው፣ ሙሉ ለሙሉ አይደለችም። እንዲሁም ወደ ሴኩላሪዝም እየሄዱ ነው። ቆይ ወንድሜ ስማኝ፣ ቆይ አይደለም አንዴ ስማኝና ከዛ ትናገራለህ። ሳውዲ በአሁን ሰዓት ላይ በተለይ አሁን ሰዓት ላይ ወደ ሴኩላሪዝም እየሄደች ያለች ናት። መጠጥ ፈቅዳ ያለ እንዲ አሁን ለምሳሌ ባለፈው መጠጥ ተፈቅደዋል ሳውዲ ውስጥ፣ ሼሪያው ግን አይፈቅድም እኮ። በቃ ሴኩላር እየሆነች ነው እሱ። አሁን ሼሪያውን ሙሉ ለሙሉ ሳይሆን እንትን እያለች ሳይሆን ሰው መብቱ ነው። መጠጣት ከፈለገ ይጠጣ፣ አለመጠጣት የፈለገ አይጠጣ ብላ ፈቅዳለች። ምን አልከኝ? ሸሪያው የሚመለከተው እነማንን ነው? ሼሪያውን በዛ ሀገር ላይ የሚኖር በጠቅላላ ኖ ማንኛውንም የሚመለከታል። ማንኛውንም ነው የሚመለከታል። ሸሪያ ማለት ሙስሊሞችን የሚመለከት እኮ ነው። ኖ አይደለም። በዛ በሼሪያ አንደር ሼሪያ ውስጥ ያሉት ሌሎችም ህዝቦችም የሚመለከት ነው። ሌሎችም ህዝቦችም መጠጥ መጠጣት አይችሉም፣ አንደር ሼሪያ ህግ ላይ ሆኖ ማለት ነው። ፉሊ ሼሪያው አፕላይ ከተደረገ ኢምፕሊመንት ከተደረገ ጭራሽ አይቻልም። አሁን ሴቶች ለምሳሌ የሙስሊም ሴቶች ልንገር፣ የሙስሊም ሴቶች ያለ ምንድነው ያለ ጠባቂ ምንድነው የሚባለው አይወጡም ነበር በፊት። አሁን ላይ ብቻቸውን ይወጣሉ። አሁን ሼሪያ ያለ ልትል ነው። መማር አይችሉም ነበር፣ አሁን ይማራሉ፣ መኪና ይነዳሉ። ስለዚህ አሁን ሙሉ ለሙሉ ሼሪያ እየተከበረ አይደለም ሳውዲ ላይ። ሳውዲ ውስጥ እንደዛ ነገር የለም። ሙሉ ለሙሉ ሼሪያ የሚተገበረው የተመሰለ አፍጋኒስታን ነው። አሁን አፍጋኒስታን ብትሄድ ሴት ልጅ እነዚህን ሁሉ መብት የላቸውም። ክርስቲያኖች መኖር አይችሉም እዛ። አሁን አፍጋኒስታን ውስጥ ክርስቲያኖች አሉ ብለህ የምትነግረኝ ከሆነ ማስረጃ ኢቨን መኖር አችልም። የክርስቲያን መስቀል ምናምን ላይ መጽሐፍ ይዘህ ከተገኘ ትገደላለህ። የክርስቲያን መጠጥ አይቻልም። ሴቶች አይማሩም፣ ከቤት አይወጡም። ኢቨን ከቤት መውጣት አይደለም በውጭ በኩል ያለውን ነገር እንዳያዩ መስኮቶቻቸውን ተሸፍኖባቸዋል። አሁን ራይት ነው በዚህ ታይም ላይ ማለት ነው ዜናዎች እየተሰሩ ነው። በመስኮት እንኳን ወደ ውጭ እንዳያዩ ተሸፍኖባቸዋል ማለት ነው። ስለዚህ ሼሪያ ባለበት ሀገር እንደዚህ ነው። ሳውዲ አይደለችም ሸሪያ። እኔ የማውቀው ሸሪያ በእምነት ማስገደድ እንደማይቻል ነው የማውቀው። ይሄው አመጣልህ እኮ ከነብይህ ንግግር በላይ ነብይህ እኮ ሳሂህ አልቡኻሪ 25ን ክፈትለት። ቆይ አለ እኮ ሳሂህ አልቡኻሪ 25ን ክፈትለት። ቆይ ሳሂህ አልቡኻሪ ነብይ ምን እንደሚል ያ ነገር የወረደው ያ ጽሑፍ የመጣበትን ምክንያት ትነግረኛለህ? ቆይ ሳሂህ አልቡኻሪ 25 ላይ የመጣበት ምክንያትማ መሐመድ ስለታዘዘ ነው፣ አላህ ስላዘዘው ነው። ለየትኛውም ምክንያት አለው። ይኸው ምንም ምክንያት የለውም። ይኸውልህ መሐመድ ጉልበት ሲያገኝ ብቻ ነው እኮ። አላወቅከውም? ጉልበት የለውም ሳይሆን ጉልበት ስላገኘ ነው አልኩ እኮ። በቃ በፊት ይኸውልህ እነዚህ ሰላማዊ ህጎች በመካ እያለ መሐመድ ወደ 100 የሚጠጉ ተከታዮች ነበሩት ወይ 150። በዛ ሰዓት ጦርነት ሊያውጅ አይችልም አቅም ስለሌለው። በኋላ ግን መዲና ሄዶ መሐመድ አቅም እየፈረጠመ ሲመጣ እነዚህ ህጎች ተነስከው በሱራ 9:5 በሱራ 9:29 የተነሰኩ ናቸው። ማንኛውም ሰላማዊ ህጎች ማለት ነው። አሁን ይሄን አንበበለት። ይኸውልህ ምን እንደሚል ታለ አላህ ሜሴንጀር have been ordered to fight። ትንሽ ዙም ብታደርግልኝ በቃ ሙሉ እንትናቸዋለሁ እኮ አሁን ሌላ people until ቆይ ስማ። ይኸውልህ ምንድን ነው የሚለው ነብይ፣ አንተ ማስገደድ የለም ትላለህ። አላህ አዞኛል ከሰዎች ጋር ምን እስኪሉ ድረስ እንድዋጋ፣ ምን እስኪሉ ድረስ ላኢላሃ ኢላላህ መሐመድ ረሱሉላህ እስከሚሉ ድረስ፣ ዘካ እስከሚሰጡ፣ የጸሎት አቅጣጫቸውን ወደኛ አዙሮ እስከሚሉ ድረስ ማለት ነው። እኛ ስራውትን እንደምናደርግ እነሱ ስራውትን እስከሚያደርጉ ድረስ እንድዋጋቸው ታዝዣለሁ ያለው። ይሄ ነው ፋክቱ ማለት ነው። እውነቱ አሁን ላይ ያለው ይሄ ነው። በኋላ ላይ የመሐመድ ሀሳብ ማለት ነው። አስቀድሞ ያለውን ሀሳብ ትቶታል መሐመድ። ስለዚህ ከነብዩ በላይ መቼም አንተ አትሆንምና ይሄው ማንበብ ትችላለህ። ሳሂህ አልቡኻሪ 25 በቃ አንብቤዋለሁ። አሁን እዚህ ሁለቱ እንትኖች ላይ ያው ነው በሱረቱል ሂሽር ባሉት እንትኖች ሁለት ሀሳብ ነው ያለኝ። አንደኛ የትኛውም ነገር የሚወሩ የትኛውም ሐዲሶች የሆነ መንስኤ ምክንያት ይኖራቸዋል። አሁን እኛ የምናየው ጽሑፍና ያ ምክንያት በምን ወረደ ብለህ ሰርች ብታደርግ
የራሱ ምክንያት ያንን ምክንያት ካወክ ግን ኖርማል ይሆናል። ሰሒህ ቡኻሪ 25 የወረደበትን ምክንያት ነገረን። ከአይሁድና ከክርስቲያን ጋር የነበረው ችግር ምንድነው? ለምንድን ነው የወረደው? ነገረን። እዚህ ጋር ነገርኩ። ልክ ናችሁ እናንተ። ጽሁፉ አለ ግን የወረደበትን ምክንያት አላወቃችሁትም። አንደኛ እኔ ያውቀዋለሁ። እኔ ነገር ደግሞ ቅድም 11 ምናምን እያላችሁ ነበር። የወረደበት ምክንያት ልንገር። ኢብን ከቲር ምን እንደሚል ልንገር። ሱራ 9:29 የወረደበት ምክንያት ሰዓት እየሄደ ቆይ ልንገርህ። የወረደው አንተ አታውቅም። ምን ያውቀዋለሁ? የወረደበት በቃ ይሄን ፓርት ተዋልኩ እኮ ምክንያቱም የወረደበት እኔ ያውቀዋለሁ። አንተ እኮ ነው ንገረኝ ስል ልትነግረኝ አልቻለም። ግን የወረደበት ምክንያት ወደ አላህ ሪሊጅን ኢን ላርጅ ነምበር ሰዎች ስለገቡ 9:29 ኢብን ከቲርን ክፈትልኝ ብሩኬ አለ። እኛ እኮ ያለ ማስረጃ ነው እናወራም። ወንድሜ ይቅርታ አድርግልኝ። መሐመድ እንዲዋጋ የታዘዘበት ዋነኛው ምክንያት ጉልበት ስላፈረጠመ ሌላ አይደለም። 29 እሺ፣ ይህኛውን እንትን ተፍሲሩን ክፈተውና ኢብን ከቲር ላይ እዛች ከላይ ጫፍ ጋር ሄድና ይኸውልህ ብሩኬ ከላይ ጫፍ ጋር ሄድና ሰርች 3 ነጥብ አለች። እሷ ላይ ሰርች ማድረጊያ ፋይንድ ታመጣልሃለች። እዛ ላይ ኮንትሮል ምንድን ነው? ስልክ ነው አይደለ? እሱ ጋር ፈልግ። እሱ ጋር ፋይንድ የምትፈልግ እሷ ጋር ኢንላርጅ ነበር ብለህ ጻፍ። ኢንላርጅ ያ እሱን ውስጥ ያው ኢብን ከቲር ላይ ነው ያለው። አልጀለ ሉረድታች ኢብን ከቲር ላይ ያለ ከላይ ስንት ፋይንድ አደረገልህ? ሰርች ላይ ስንት ቁጥር አሳይ ፋይንድ ያደረገልህ? ላርጅ ስንት ነው ፋይንድ ያደረገልህ? ከላይ ንካው። ዝም ብለህ ስትነካው እሱ ራሱ ይወስዳል ቁጥሩ። ስንት ፋይንድ አደረገልህ? አያሳይም። ከላይ አንድ ብቻ ነው ያደረገልህ። አንድ ፋይንድ ያደረገልህ። በቃ እሱ ፋይት ይኸው ፋይት አጌንስት ፋይት አጌንስት ሁ። እሺ ምናልባት ወይም ብሩኪያም ብሎ ለእኔ በጣም ደቆብኛል አይታይም። ወይ እንደሱ ዙም ታደርገው the people ላይ ይታያል። the people in their Allah's religion እና in large number ወደዛ አድርገው large number and ከዛ ያየ and the Arab Peninsula was secured under Muslim control መልሶ ሙስሊም ኮንትሮል አየ Allah command his messenger አየ Allah command his messenger እሺ to fight the people of the scripture the Jews and the Christian አለቀ። መሐመድ ጉልበት ሲያገኝ ብዙ ሰዎች ወደ እስልምና ሲገቡ ከላይ ደግሞ ብታይ ጣዖት አምላኪያን ዲፌት ከተደረገው በኋላ አይ ማንበብ ትችላለህ። ያው ከላይ አንተ ሙሉ ማንበብ ትችላለህ። እኔ ላሳይ ነው ዋናው ሀሳብ እንዳለ ነው የሚያሳየው። ኦኬ ችግር የለም። ከዚህ ፓርት እንውጣ። መረጃ አይደለም ማስረጃውን ንገረኝ አልከኝ። ማስረጃውን ለምንድን ነው አልከኝ? አይ ከዚህ መውጣት እንትን ልክ ነህ። እሺ ልክ ነህ። ያንተው ለምንድን ነው ከዚህ የምንወጣው? ርዕሱ እኮ ይሄ ነው። መጀመሪያ እያወራችሁት የነበረ ነገር ነበረ። በሱ ምስኪን እናውራ። 11 ሚስት አገባ ምናምን እያላችሁ የነበረው ሰዓት ኦኬ፣ ሌላ ርዕስ ነበራችሁ አይደለም? ቢኒ ከዚህ ውጣ። እንወጣለን። ይጨንቃል ማወቅ ስላለባችሁ። ወይ አስረግጠን ነው የምንወጣው ከዚህ አስረግጠን። እሺ እንወጣለን። ላስረግጥና እኔ ልውጣ። ችግር የለም። መረጃውን ሰብስቤ እመጣለሁ። የራሴን መረጃ መረጃ የተሰጠ ምንድነው? መረጃ ሰብስቤ እመጣለሁ። የራሴን መረጃ እመጣለሁ አልኩህ። ያኔ ሳመጣት ስህተት ነው ይሄ መረጃ የለህም ካልከኝ ያኔ እናወራለን። 11 ሚስት እያላችሁ ቅድም እንትን እያላችሁ ነበር መሰለኝ ነው ስለ 11 ለማንኛውም እኔ አንዴ ብሩክ አንዴ እዚህ ጋር እንትን ልስጠውና ስትረስ ላድርግበትና ትወጣላችሁ። ችግር የለም። ይሄው አሁን ቅድም እነ ቃሌም ብሩኬም ሲያወሩት የነበረው ምንድነው? መሐመድ ቁጥሩ እየበዛ ሲመጣ፣ በነገራችን ላይ በሃይማኖት ማስገደድ ለምቅር መንገድ ከጠማማው የተለየ ነው ምናምን የሚለው ሱራ 256 ላይ ያለው ሌሎችም ሰላማዊ የሚመስሉ የቁርአን ክፍሎች በጠቅላላ ተነስከዋል። በምን በሱራ 9:5 መጀመሪያ
ራሱ ሱራ 9:5 ደግሞ በሱራ 9:29 ተነስቋል። ስልክ ገብቶብህ ነው? አይ ቲንክ ሶ። ኦኬ ስልክ ገብቶብኝ ነው። እና በሱራ 9:5 ተነሰከ። ራሱ ሱራ 9:5 ደግሞ በሱራ 9:29 ተነስቋል። እና ማንኛውም ሰላም የሚባሉ በኋላ ላይ መሐመድ ጉልበት ካገኘ በኋላ ጉልበት ነው የተጠቀመው። እንዳለ አይሁዶችን ከመዲና አስወጥቷል። አረብ ፔኒንሱላ ደግሞ በሱ ቁጥጥር ስር እያለ ነው በነገራችን ላይ። ስለዚህ ይሄን አሁን ኢብን ከትርን ሄዳችሁ ብታየው 2 ቀን 3 ቀን መንገድ ተጉዞ ሄዶ ሊዋጋ ማለት ነው ከሮማውያን ጋር። ሮማውያን ምንድነው አላህን ተቀበሉ አለበዛ ከእናንተ ጋር እንዋጋለን ብለው ሄዶ ነበረ። ግን ወቅቱ ድርቅ ስለነበረ ውሃ ምናምን ስለሌለ ሮማውያኖችንም ስለፈሩ 1 2 ቀን 3 ቀን ከትመው ከዛ በኋላ ተመለሱ። የፈሩ የመሐመድ ሳባዎች ስለነበሩ ሳይዋጉ ማለት ነው። በቃ ይሄ ነው ዋናው። ስለዚህ መሐመድ ጉልበት ሲያወጣ ጉልበት ሲኖረው ሰዎችን ግደሉ ይላል እና አሁን ሙስሊሞችም የበዙ ሲመስላቸው ኃይል ሲኖራቸው ልክ የመሐመድን ሱና የሚከተሉ ምን ያደርጋሉ? ሌሎችን ማህበረሰቦችን ጠራርገው ያስወጣሉ ማለት ነው። ደግሞ ምርጡ የሚባለው ሱራ 3:110 ላይ ከተነሱት ምርጥ የሚባሉት ህዝቦች መሐመድን እንዳለው መሐመድንና የሱን ሱና የሚከተሉት መሐመድንና የሱን ሱና የሚከተሉት ከተነሱ እንደነሱ አይነት ምርጥ ማህበረሰብ አልተነሳም ይላል። ሱራ 3:110 አማርኛው ላይ ትንሽ እንግሊዘኛውን ብታደርገው ግልጽ ያደርገው፣ አማርኛው ላይ ደበቅ አድርገው ነው ያስቀመጡት በእርግጥ እና ሐዲስም አሉ። አይ ቲንክ ሱራ ሳሂህ አልቡካሪ 75 ስንት ነው? እሱን ቆይ አይልህና አሁን እነግርሃለሁ። እዛ ላይ ምን እንደሚል ታውቃለህ? ከተነሱት ይህን ክፍል ጠቅሶ ከተነሱት ምርጥ የሚባሉ ማህበረሰቦች ኡማዎች ውስጥ አለ የመሐመድንና የመሐመድን ሱና የሚከተሉ ካለ በኋላ ምንም የሚያደርጉ ነው አለ ሰዎችን አንገታቸው ላይ ሰንሰለት አስገብተው እየጎተቱ አምጥቶ ወደ እስልምና የሚከቱ እነሱ ምርጦቹ ናቸው ብሎ ተናግሯል። ይሄን የሚያደርጉ ደግሞ ለእኔ ምርጥ የሚባሉትን ይላል። ቆይ ሐዲሱን ልንገርህ አንዴ። ቆይ ማለት ምናልባትም ትርጓሜው ሊኖር ይችላል እዚህ ጋር 110 ያ ሙስሊሞች መጽሐፍቶቻችሁን እንድታውቁ ነው፣ ሌላ አይደለም። እኛ ጥያቄም የለንም። ይኸው ቢኒ ያለ ቃሌ 2 አዲስ አለው ይሄ ክፍል ሱራ 310 ማለት ነው። 2 አዲስ አለው። ይኸው ሰሂህ የሆነ ትራንስሌሽን ይኸው ከአረበኛ ወደ እንግሊዘኛ። ኦኬ እንትኑን እሱ ላይ ሐዲሱን ወደኋላ መለስና ሐዲሱን ክፈትለት። ሐዲሱን ማለት ነው። ሐዲሱ ኦኬ። ሐዲሱ ምን ይላል? ሱራ 3:10ን ጠቅሶ ሲያብራራ ማለት ነው። ምንድነው ሳሂህ ሪያድ አስፈሊና እስቲ ምንድነው የሚለው አንብበው። the best of the okay ምን ይላል? the best of the people are ይልና ከታች አንብበው። ከታች you are the best of the people ever rised up for the benefits of mankind. Okay. The best for mankind are those who bring them with chains round their necks till they embrace Islam. በቃ እንደዚህ ናቸው ቤስት የሚባሉት። አንተ የመሐመድ ቤስት ፒፕል ለመባል ከፈለግ ምንድነው የምታደርገው? ሰዎችን አንገታቸው ላይ ሰንሰለት አስረ እየጎተትክ እያመጣ ወደ እስልምና የምታስገባ ማለት ነው፣ በጉልበት በኃይል ማለት ነው። this is the best of the people የመሐመድ ቤስት ፒፕል የሚባሉት እነዚህ ናቸው ይላል ማለት ነው። ስለዚህ እስልምና ማለት ይሄ ነው። በቃ ይኸው እንትኑ ሰሂህ ትራንስሌሽን ይኸው ከአረበኛ ወደ እንግሊዘኛ you are the best community that has been raised up for mankind, you enjoying right conduct and forbid indecency and you believe in Allah. And if the people of the scripture had believed, it had been better for them. Some of them are believers, but most of them are evil believers. ትክክል አይደለም ትርጓሜ ባይዘው
ትክክል አልተረጎም ሳይ ኢንተርናሽናል ሄቪንሊ ብቻ። ቨርስ ለማንኛውም ሐዲሱም ስላለ በሐዲሱም ስለተብራራ አስኦኬ አሁን አይተነዋል ሐዲሱም ማለት ነው። ሳሂህ ቡኻሪ ላይ አለ ይሄ ነገር ሪያድ ስሊም ብቻ ሳይሆን ቡኻሪ ላይ አለ ተመሳሳይ ጃሚ ቡኻሪ ላይ አለ። በቃ እንደዚህ ነው። የሪያድ እንደዚህ ሳሊም ናቸው። ለምን አንዴ እንትን በለው እስኪ ያው ነው ተርጉሞ ሪያድ ያው ሳሊም ነው ማየት ይችላል። ያው ተርጉሞ ነው እኮ ምን አንብብና ተርጉሞ እንትን ምን እያለ ነው? ፒፕል ዘ ቤስት ኦፍ ዘ ፒፕል የሚባሉት የመሐመድ ከተነሱት ውስጥ መልካም ጥሩዎቹ የሚባሉት ማለት ነው ኡማዎች የሚባሉት ምናቸው አለ ሰዎች ላይ አንገታቸው ላይ ሰንሰለት አድርገው እየጎተቱ አምጥተው ምን ሙስሊም የሚያደርጉ የትኞቹ ምን አይነት ሰዎች ሙሉ እንትን በለው እንዴት ምን አይነት ሰዎች ማለት ይሄው አንበብ ከተነሱት ከሙስሊሞች ውስጥ ሙሉ ኮፒ አድርገው ምርጥ የሚባሉት ግማሽ ኮፒ አድርገው እኮ ነው ትራንስሌት ያደረከው ሐሳቡን እንትን በለው ማለት መጀመሪያ የነበረው ሐሳብ አካታል ያ ከአቡ አንተ በረራ እንግሊዘኛውን አሁን ጉግል ትራንስሌሽን ከምትል እንግሊዘኛውን አንብበህ ትረዳ የለ እንዴ? በደንብ እንደማይተረጉም ታውቃለህ። ጉግል ትራንስሌሽን አንብበህ ተርጉም። ራስህ ቆይ አትተርጉምለት ብሩክ፣ ራሱ ይተርጉም። ራሱ አንብበህ ተርጉም እስቲ። ያው አንብብ። እኔ እንግሊዝኛ አልችልም ማለት ኦኬ፣ እሺ ተርጉምለት። አንብባ በዚህም በገሃነም ውስጥ ካለው ዘላለማዊ ቅጣት የሚያድናቸው መጨረሻ ይሆናል ጀና የሚገቡት ናቸው ይላል። እሺ አሁን አነበብከው? ምርጥ የሚባለው ማህበረሰብ ሰዎችን አንገታቸውን በሰንሰለት እያደረገ እየጎተተ አምጥቶ ሙስሊም ያደርግ። ይህን በማድረጉ ደግሞ ከገሃነም ታድናችኋላችሁ ይላል። እሺ እና ምንድን ነው የምትለው? እስልምና እንደዚህ ነው? እስልምና እንደዚህ ነው? እኔ እስልምናን አሁን ነገርኩህ እኮ ማብራራት አልችልም። አሁን ይሄ ነው ምክንያቱን አላወቅኩትም ነው ሙሉ ሐሳቡን አላወቅኩት። መጀመሪያ ምን ቦታ ውጣ ያልኩት ከዛሬ በኋላ ከኛ ትማራለህ። የማታውቁ ነገር ብትኖሩ ሱራ 10:94 ላይ የማታውቁት ነገር ብትኖሩ የመጽሐፉ ሰዎችን ጠይቅ ስለሚል እኛ እናሳውቃለን። ያው ከዛሬ በኋላ እስልምና እንደዚህ እንደሆነ እንድታውቅ ገብቷል። እሱ አያሳስብህ። ምን አያሳስብህ? አሳወቅን እኮ ፏድ። አሁን አሁን ግማሽ ምክንያቱ የወረደበት ምንድነው ስለ ልታሳውቀኝ አልቻልክም። ኖ ፏድ በቃ አሁን መጽሐፍን አውቀሃል። ቆይ ኧረ ብሩኬ ቅድም አላሳየሁም እንዴ? ኢብን ከቲርን ከፍቼ ምክንያቱን አላሳየኝም። ለምን ታዲያ እንደዛ አልክ? ምክንያቱን ስትለኝ አንተ አታውቀውም፣ እኔ ግን አውቀዋለሁ። ኢብን ከቲርን ከፍቼ ሰዎች በብዛት ሲገቡ ለምን ከሀገራቸው ይወጣሉ፣ ለምን ሰዎችን አስወጣለሁ አሉ የሚለው ምክንያት ነገረኝ። አዎ ነገረህ እኮ አልገባኝም። ነገረህ። አሁን ይሄኛውን ፓርት ካልገባ አልገባኝም ድገሙልኝ ነው እንጂ አልነገራችሁኝም አይባልም። ድገሙልኝ ሳይሆን በደንብ ራሴ አያለሁ እና አረ ነገርኩህ። ቆይ ነግራችሁኛል። እንደዛ ይሻላል። አልነገራችሁኝም ማለት ለማንኛውም ቀጥሎ በቃ እኔ ስራ ላይ ነኝ። ቀጥሎ። እሺ ለማንኛውም ፏድ ከሀገር የማውጣት ምዕራፍ የለንም ብለኸኝ ነበረ። ይኸው አሳይቻለሁ። ከሀገር የማውጣት ምዕራፍ ይላል። አንተ ሙስሊም ነህ። በእስላም በኢትዮጵያ ምድር ላይ ይሄን ታጠናለህ፣ ትቀራለህ። ኦፍ ኮርስ ክርስቲያኑን እና ጀዊሽ ሌላም እብኒፍ ዋቄ ፈናውን ሬቻ ምናምን የተለያየ አምልኮ ያለውን ከሀገር የማውጣት ምዕራፍን ተጠቅመ በቁጥር በበዛ ሰዓት ታወጣለህ ማለት ነው። ከሐዲስም ከተፍሲርም ከእያንዳንዱ ነገሮች ለማሳየት ሞክረናል። ፏድዬ በደንብ አጥናው። እሺ አጥናው በደንብ እንትለዋለሁ በደንብ አጥናው እና ከዛ በኋላ ሌላ እያወራችሁ የነበራች ነገር ነበረች መሰለኝ። ምንድን ነው? እንደዚህ ምናምን እያላችሁ የነበረችው ከቃሌ ጋር ትቀጥል። ቃሌ አለክ
ከዛ በፊት ግን ይቅርታ፣ ሰላም ናችሁ ወይ? ጆቤር ሰላም ላንተ ይሁን። እንዴት ናችሁ? እኔ ክርስቲያን ነኝ። አንዳንድ እዚህ ርዕሱን ተመልክቼ ነው የገባሁት። ድምፄ ይሰማል በጥሩ ሁኔታ? በደንብ ትሰማለህ። መልካም። የመሐመድ ትምህርቶች ከአጋንንቶች ነው አይነት ነገር ነው እና ርዕሱ እሱን አይቼ ገብቼ ነው እንግዲህ የፉአዴን ውይይት እየሰማሁት የነበረው። በእርግጥ ብዙ የቁርአን ክፍሎች ላይ የምናቀርባቸውና የምንመለከታቸው ብዙ ክፍሎች አሉ። እንዲሁ ለፉአዴ ነው ይህንን ሀሳብ የምሰጠው። ከዛ በፊት ግን ስንመለከት ለምሳሌ ያክል በሱረቱል ኒሳ ወይም ደግሞ ምዕራፍ 4 ቁጥር 89 ላይ ስንመለከት አላህን የካዱትን እስልምናን የካዱትን ጓደኛ እንዳታደርጓቸው ግደሏቸው ይላል። ይሄኛው ዋነኛው የመሐመድ ትምህርት ከአላህ እንዳልሆነና ወይም ከእግዚአብሔር እንዳልሆነና ከሸይጣን እንደሆነ የምንረዳበት ነውና ለምንድን ነው የካዱትን ሰዎች ጓደኛ ለማድረግ የተፈለገው ከሚለው በዘለለ ደግሞ ዘለል ብለን ስንመለከት ልክ 89 ላይ እሱን ከማንበባችን በፊት 88 ላይ ስናነብ አላህ ራሱ እንዲክዱ ያደርግና ያጠማቸውና የካዱትን ደግሞ እንዲገደሉ ያደርጋል ማለት ነው። አወጣልኝ ወንድሜ 88 እና 89 አንብብልኝ እስቲ ከቻልክ እባክህ። እሺ በመናፍቃንም ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆን አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህም ያሳሳተውን ሰው ለእርሱ መንገድን ፈጽሞ አታገኝለትም ይላል። ራሱ አላህ ነው ማለት ነው። ራሱ አጥሞ ደግሞ ቁጥር 89 ላይ ምን እንደሚል አንብብልኝ። እነርሱ ይላል እነርሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጆችን አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው። ከእነሱም ወዳጅን እና ረዳትን አትያዙ ይላል። ልክ ነው። እንግዲህ ይላል አላህ ራሱ ያለኔ ፍቃድ አጥምሞኝ አታሎኝ ከሃይማኖት መንገድ ከእምነት መንገድ አውጥቶኝ ኢማናይን አስጥሎኝ ማለት ነው። መጨረሻ ላይ ደግሞ መጥቶ የአላህን መንገድ እስከሚከተሉ ድረስ ያዟቸው፣ አሳዷቸው፣ ግደሏቸው ከሚል የበለጠ አጋንንታዊ አስተምሮ የለም። ባይዞ ይህንን ነገር ደግሞ ስንመለከት እኛ ክርስቲያኖች እንደ እስልምናው ሙስሊም ሆነን አይምሯችን ውስጥ እስልምናን እንደ ሙስሊም ሆነን ብናስበው የአላህ የመጀመሪያው ቪክቲሞች እኛ ክርስቲያኖች ናቸው፣ አኮርዲንግ እንደ እስልምና ማለት ነው። ይህን ደግሞ የምንለው በምክንያት ነው። ለምሳሌ ሲባል ክርስቶስ ኢየሱስ ተሰቀለ ይባላል። በእኛ ስለኛ ኃጢአት ሞተ እንላለን በእኛ በክርስቲያኖች። በእስልምናው ግን ክርስቶስ ኢየሱስ እንዳልሞተና ኢሳ ዓለይሂ ሰላም እንዳልሞተና በሱ ምትክ ሌላ እንደተተካና እሱን የሚመስል በመልኩ በምኑም ማለት ነው። አንድ ሰው ሲናገር እንደውም ሰምቻለሁ። ኢቨን ኤፍቢአይ እንኳን መጥቶ አሻራውን እንኳን ቢመረምር ራሱ ኢሳን አድርጎ ከሰቀለ በኋላ ደቀ መዛሙርቱ እሱን አይተው ኢየሱስ እንደተሰቀለ ሆኖ ስላዩ እሱን እንደተሰቀለ እንደሞተ እንደተነሳ ከሰበኩ በኋላ ከ600 ዓመት በኋላ መጣና እነዚህ ከሃዲዎች ናቸው አለ። እኛ ክርስቲያን እንድንሆን ያደረገን ማን ነው ሲባል እንደ እስልምና ራሱ አላህ ነው። የሸወደን ራሱ ነው። ራሱ አስቶን ከእምነት መንገድ አውጥቶን ደግሞ ኢስላምን ለምን አልተቀበላችሁም ብሎ አሳዶ ይገለናል። ከዚህ የበለጠ አጋንንት ማን ነው? ቶሎ ቶሎ ብዬ ልናገርና አልጨርስ፣ ወይም ደግሞ ፉአድ ጥያቄ ካለው መመለስ እንችላለን። ከጠየቅከው እስቲ ፉአድ ምን አይነት እይታ አለው ነው በዚህ ሀሳብ ላይ? ራሱ እንዳሳሰተኝ ያልከው በምን ምክንያት ነው? ቁጥር 89 ላይ አለ። 88 እና 89 ላይ ሱረቱል ኒሳ ላይ ማንበብ ትችላለህ ወይም አንብብላል። የሴቶች ምዕራፍ ላይ ይኸው እኮ አነበብኩኝ። በመናፍቃንም ነገር አላህ በስሮቻቸው መናፍቃን የሚለው አማኞችን አይደለም ካጆችን አላህ በስራዎቻቸው ወደ ክህደት የመለሳቸው አላህ ነው መላሹ።
በምናቸው በስራዎቻቸው ሲሆኑ ሁለት ክፍሎች የሆናቸውት ለእናንተ ምን አላችሁ? አላህ የጠመመውን ሰው ልታቀኑ ታስባላችሁን? አላህም ያሳሳተውን ሰው ለእርሱ መንገድን ፈጽሞ አታገኝለትም ካለ በኋላ እነርሱ ይላል። እቺ ቃል እንግዲህ ተጨምራ ነው። እንደ ካዱት ብትክዱና ብትሆኑ ተመኙ፣ በአላህም ሃይማኖት እስከሚሰደዱ ድረስ ከእነሱ ወዳጆችን አትያዙ። ከእምነትም ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው። ከእነርሱም ወዳጅንና ረዳትን አትያዙ። ረገጥ አድርጌን ያነበብኩት ፏድ የሰዎቹ ጥፋት ምንድን ነው? እዚህ ጋር አሁን ከዚህ ክፍል አንጻር ተነስተ እዚህ ጋር ያዟቸው፣ ግደሏቸው፣ እረዷቸው የሚለው የሰዎቹ ጥፋት ምንድን ነው? በዚህ ጋር ሳይሆን ከዚህ በፊት ኖ ከዚህ በፊት ሳይሆን እዚህ ጋር አጥሟቸዋል። ፏድዬ እዚህ ጋር አጥሟቸዋል። አጥማሚው አላህ ነው አይደል? ጃቢር እየጠየቀ ያለው ይህንን ነው። ቆይ ምናምን ሳይሆን እኔንም አስጨረሰኝ። አንተ እቺን ፓርት ነው የምታውቀው፣ መተም ያረፍከው እዚች ላይ ነው። እኔ ደግሞ ከዚህ በፊት ሰው ሁለት ምርጫ አለው፣ ወይ ማመን ወይም ደግሞ መጥመም። ከዚህኛው እንትን በፊት ሁለት ምርጫ አለው፣ ሁለቱም በገዛ ፍቃዱ ነው የሚያደርገው። ስለዚህ ያን ከመረጠ በኋላ ነው ወደዚህ የሚደርሰው። እኛው ሰው ዝም ብሎ ሳይሆን ወይ አሁን እሱ ከ88 ጀምሮ እስከ 89 ላይ ያነበበል። አንተ እዚህ ጋር ስትል 87 ላይ ነው 86 የቱ ጋር ነው ያነበበው? ቦታውን እንትን ቼክ አድርጌ እነግርሃለሁ። እና ለሰው ሁለት አይነት አማራጭ እንዳለው አንተ አሁን እኮ ግምት ነው የምታወራው። ለማንኛውም ጃሚያ ተርሚዲ 2395ን ክፈትልኝና በዛው እሺ ይቅርታ ፉአድ ጥሩ ሀሳብ ላይ ያነሳው። ሰው መጀመሪያ አስቀድሞ መምረጥና አለመምረጥ ይችላል፣ መቅናትና አለመቅናት ይችላል ብለኛል። ፎር ዘ ሴክ ኦፍ አርጊውመንት ልቀበለው። ማለትም ሁላችንም ኃጢአተኞች ስለሆን በዚህ ምድር ላይ የምንኖረው በቃሽ አመፀኞች ነንና ችግር የለውም ይባል። ሲጀመር ለመጀመሪያ ጊዜ ኃጢአት የሌለበት ነውር የሌለበት ምንም የሌለበትን አደምን ያጠመመው ማን ነው? ክፍሉን ሄደን እንመልከት። ሳሂህ አልቡኻሪ 3409ን ክፈትል። ሰላሳ ስንት? ይቅርታ ሌላ ሐዲስ ቁጥር ልስጥህ። 6614 ቡኻሪ አንብብለት፣ ወይ ራሱ ማንበብ የማይችል ከሆነ እንትን አድርግለት በትራንስሌት በዚህ እሺ፣ እንዲሁ ልንገረው ወይ ካላመነ ይተረጎምለታል ማለት ነው። እዚህ ላይ እንግዲህ የምንመለከተው ሙሳና አደም ሲከራከሩ እናያለን። ነቢዩ ነው የተናገሩት ማለት ነው። ሙሳ ምን ይለዋል አደምን? አንተ በጀነት ተፈጥረ በመልካም ቦታ ሆነ ሳለ እንዴት እንደዚህ አይነት ኃጢአት ሰርተ እኛንም መከራ ውስጥ ከተናል? ከዛ አደም ደግሞ መልሶ ለሙሳ አጭር አድርጌ ነው የምነግርህ፣ ራስ ታነበዋለህ። መለሰለትና እንዴ ሙሳ አንተ አላህ የመረጠ ፊት ለፊት ያናገረ መጽሐፉን የሰጠ ሆነ ሳለ እንዴት እኔን ብሌም ታደርገኛለህ? አላህ እኔን ከመፍጠሩ ከ40 ዓመት በፊት ኃጢአት እንድሰራ ያደረገኝ እሱ ሆኖ ሳለ ለምን እኔን ትከሰኛለህ? ኃጢአት የማያውቀው አዳም በአላህ ምክንያት ጠሞ እኛንም እንግዲህ እዚህ ምድር ላይ መከራ እንድናይ ያደረገን ማለት ነው። አጥማሚው ማን ነው ሲባል አላህ ነው። ተርጉምለት ፏዲ። ይከብደዋል ጃቢርዬ፣ እንደዚህ አይነቶቹን አይመልስም። አሁን ባይመልስም እንኳን ቢያንስ ቢሰማው ጥሩ ነው። እውነት ለመናገር ጥያቄ ቢገባው ጥሩ ብዬ
አይ ሀሳቡ እኮ ልክ ነው ማለት እያንዳንዷ ነገር እንደዚህ መነጋገሩ አሁን አንተ ለምትጠይቀው ጥያቄ ለምሳሌ እዚህ ጋር የሆነ ይህን ሀሳብ ለምሳሌ በተለየ ትኩረት አየዋለሁ አይደለ መልስ የማላገኝለት ከሆነ ሌላ ቦታም በራሴ በማገኝበትም መንገድ ልክ በአንተ ልክ ከሆነ ስህተት ላይ ነኝ ማለት ነው። ነገር ግን ይህን ሀሳብ ይዤ ሄጄ ቼክ ሳደርግላ ነገሮችን ሳስተነትን ሌላ መልስ የሚሰጠኝ ወይም ደግሞ በሌላ ትርጉም የማገኘው ከሆነ ያኔ መጥቼ አይ ይሄ እዚህ ጋር የተፈጠረው ነገር በዚህ ምክንያት ነው ነገሩ ደግሞ የሆነው እንደዚህ ነው የሚለውን አመጣለሁ። አሁን እዚህ ጋር እኔ መጀመሪያም ገብቼ አሁን እንደዚህ ብዬ ሳወራ እስካሁን አይተኝ ከሆነ ምንም አይነት ማስረጃ አላመጣሁልህም። የሆነ ፓርትም አንቀጽም አይቼ አልመጣሁም። ታውቃለህ የሚያሳየው ብዙ እንደሚቀረኝ ነው አውቃለሁ። ይህንንም ብዙ እንደሚቀረኝም አውቃለሁ። ነገር ግን ከአንተ ለምሳሌ እችን ጥያቄ አምጥተህልኛል እስካሁን ያየናቸውን ማለት ነው በቁርአንም ሆነ በምንም እኔ እነዛን ቦታዎችን በኖት መልክ ይዝና በራሴ በማገኘው አይነት መረጃ ፈልጋለሁ። ጥሩ ነው። አይ እኔ ካንተ ጋር እስማማለሁ። ፏዴ ጥሩ ሰው ነህ። እኔ ምክንያታዊ ሰው ነህ፣ አከብራለሁ። ልክ ነህ። እኔ በቃ አንተ ማስረጃ አታቀርብ፣ ችግር የለውም። የግድ አዋቂዎች ጋር ልትሄድ ይገባል፣ እስማማለሁ። ግን እንዲሁ ሎጂካሊ እናውራ። ሎጂካል ፈጣሪ የሚያጠም ፈጣሪ ከሆነ ሰይጣን ስራው ምንድን ነው? እንዲሁ ከቁርአን አንጻር አይደለም፣ እንዲሁ ጸጥ ብለን ጀነራሊ እናውራ። የሚያጠም ከሆነ ብዬ በዚህ ሀሳብ ለማውራት መጀመሪያ አጥማሚነቱን ማመን አለብኝ። ስለዚህ አጥማሚነቱ የሚለው መረጃ መድረስ አለበት። አይ አላህን እያልኩኝ አይደለም እኮ አንድ ሌላ አምላክ የሚያጠም ከሆነ ወደ ስተት የሚከት ከሆነ ያ አምላክ ነው ብለህ ትቀበላለህ? እኔ በጅምሩ ሌላ አምላክ የለኝም። አሁን እኔ እኮ በዚህ አሁን ለምሳሌ ብለህ ሌላ አምላክ ማለት ስለሌላ አምላክ ማቀው የለም። አላህን ማለት አይደለም። በቃ አላህን ተውና ማለት ነው። ጓደኛክ ለምሳሌ የሚያታልል የሚዋሽክ ከሆነ ጥሩ ጓደኛ ብለህ ትቀበለዋለህ? ጓደኛ አልቀበለው። የስ አምላክስ የሚባለው አምላክ የሚባለው አካል ፈጣሪ የሚባለው አካል የሚያጠም ከሆነስ? ይሄ ነገር አሁን ያልከው ነገር ልክ ከሆነ ሂጄ መረጃ በራሴ መረጃ ማግኘት ካልቻልኩኝ የተሳሳተ መረጃ ላይ ነኝ ማለት ነው አልኩ። ይሄን እኮ ነገርኩ መጀመሪያ። አንድ ማምነው ምንም ማምነው ነገር አለ መሰለህ። ሁሉም ሰው እኔ ለምሳሌ እምነቴ ላይ ብዙም ያን ያክል የጠለቀ እንትን የለኝም። እምነቴን እወደዋለሁ። ያን ያክልም ደግሞ በዚህ ልክ እንደዚህ የወጣ ማለት ለአእምሮ በሚከብድ መልኩ እንደዚህ አይነት ያሉ እንትኖች ግልጽ አንተ እንዳልከው እንዳልሆን አውቃለሁ። ለምሳሌ እዚህ ጋር በህይወት ከኖርኩ እንትኖችንና እንትኖችን ከሀገር አስወጣለሁ ብለዋል የሚል በጽሁፍ ደረጃ አይተናል። ይህንን ነገር ደግሞ አዎ ብለዋል የሚለውን ለማመን ምን ማድረግ አለብኝ መሰለህ? ሄጄ ይህ ቦታ ለምንድን ነው እንደዚህ ሆኖ በማን ምክንያት ነው ይሄ የሆነው የሚለውን ማወቅ ይኖርብኛል። እና ደግሞ እነዛ ሰዎች እነማን ናቸው የሚለውን ማለት ነው። ያኔ ካወቅኩ በኋላ ነው ወደዚህ ሀሳብ የምመጣው ሀሳቡን የሚይዘው እንጂ ለማንበብማ አብረን ያነበብነው እኮ። መልካም። የመጨረሻ አንድ ክፍል ልስጥህና እኔ ልጨርስ። ክርስቲያኖችን የሚለውን በማንበብ ደረጃ እኔም አንተም አንብበነዋል። ያንን በትክክል ዝርዝር አድርጎ እነዛ ሰዎች እነማን ናቸው? እኔ አሁን እኔ አልኩህ የማውቀው ነገር አለ። ችግር የለውም። ዋናው በሃይማኖት ማስገደድ እንዳሌለ ወላ አይደለም ሰውን እንደዚህ ማግደል እንደዚህ ማድረግ የሚለውን ሰምቻለሁ። አይ ቆይ መስጂድ እየደረስኩ ነው፣ አንዴ ብቻ አስጨርሰኝ። እንደዚህ በሚሰቀጥጥ መልኩ የሞትና የእንትን ነጋሪት ካለም እኔ አሁን አንተ የምታውቃት እቺን ኔጌቲቭ ፓርት ነው። እኔ ደግሞ በጦርነት ላይ ጠላታቸውን እንኳ አይደለም እንደዚህ ሰው ግደሉ ሊሉ ሰብሎችን፣ ሴቶችን፣ አዛውንትን አትንኩ የሚል ነገር አለ። እኔ አሁን ልክ በአንተ ልክ እንዳልረዳ ይሄኛው ይይዘኛል፣ ያ ፓርት ማለት ነው። ስለዚህ አንብበው ሳይሆን ሲሉ ሰምተን የሚለውን በትክክል እንትንለዋለሁ እና እናወራለን። መስጂድ እየደረስኩ ነው። ስለዚህ ነገር አመሰግናለሁ። ወይ መልካም
እሺ እኛ እንቀጥል ማለት ነው። አንድ ለሁላችሁም እዚህ ላይ እየተከታተላችሁ ላላችሁት ኦኬ ጃብሪ ፏድ ከመውጣቱ በፊት ፏድ ለድሃዎች ምግብ ትሰጣለህ፣ ታበላለህ? ደርሷል መሰለኝ መስጊድ። አዎ ለዛ ነው የሚተውኩት አዛን ሲያደርግ ደርሷል። እዚሁ በጨረሻ አንድ ነገር ልውጣ። ጃሚያ ተርሚዲ እሺ እኔም ልውጣ ስለሆነ ነው አባዬ፣ ቀጥል በቃ። ሀሳብ ብቻ ጃሚያ እሺ ሰጥና እኔ እሰጣለሁ። እንግዲህ እዚህ ላይቭ ላይ 417 ሰው እየሰማን ያለው ማለት ነው። ሰውን የሚያጠመው አላህ ነው። የመጀመሪያውን ንጹህ ሰው አደምን ያጠመመው አላህ ነው። ሸይጣንን የሚያጠመመው አላህ ነው፣ ኢብሊስን። ይህንን እኛ ከራሳችን አምጥተን አይደለም። ይህን ደግሞ ማየት ከፈለጋችሁ ከጎን ያለው ወንድሜ ሊረዳኝ ይችላል። ቁርአኑን ከፍቶ ሱረቱል አልሂጅር ቁጥር 39 ላይ ከፍተን ማንበብ እንችላለን። እዛ ላይ ምን እያለ ይናገራል? ኢብሊስ ከጀነት ሲያባረረው አላህ ማለት ነው። ኢብሊስ ማለት ጌታ ሆይ እኔን በማጥመም ይሁንብኝ፣ ለነርሱ በምድር ላይ ኃጢአትን እሸልማቸዋለሁ ወይም ጥመትን እሸልማቸዋለሁ፣ ሁሉንም አጠማቸዋለሁ አለ ይላል። ይታያችሁ ኢብሊስ አላህን በማጥመም ይሁንብኝ፣ ስላጠመምከኝ እኔም ደግሞ እነሱን አጠማለሁ፣ ኃጢአትን እሸልማቸዋለሁ እያለ ይናገራል። ስለዚህ አላህ ያላጠመመው የለም። ምስኪን ነበር ማለት ነው ኢብሊስ። አላህ ንጹህን አዳም አጠመመ። ኢብሊስን ራሱ ሸይጣን እንዲሆን ኢብሊስ እንዲሆን ያደረገው እሱ ነው፣ አጥምሞት ራሱ ሲናገር። ቀጥሎ ደግሞ ዓለማትን በጠቅላላ ያጠመመው ክርስቲያኖችን ያጠመመው እሱ ነው፣ ክርስቶስ እንደተሰቀለ አስመስለው። ስለዚህ ከሰይጣን የበለጠ ሰይጣን አላህ ነው ማለት ነው። አመሰግናለሁ። ከሰይጣን የበለጠ ሰይጣን አላህ ነው። እሺ ኦኬ፣ ይቅርታ ወንድማችን ትቀጥላለህ። ምናልባት ብርኬ ጃሚያ ተርሚዚን ከ2395 ክፈትና ማነህ? ከማል ነህ? ከማል አቤት። ድሃ ብታገኝ ምግብ ትሰጣለህ? ለተራበ ሰው ብታገኝ? አዎ። ኦኬ፣ ለሙስሊም ነው ለክርስቲያን ትሰጣለህ ወይስ ለሙስሊም ብቻ ነው የምትሰጠው? ለሁለቱም። እንደዛ ካረክ እንግዲህ የነብይ ትክክል አይደለህም ይላል። ምን እንደሚል ታውቃለህ? ጃሚያ ተርሚዚ 2395 ላይ ጓደኛ ስትሆኑ ከማያምኑት ጋር ጓደኛ እንዳትሆኑ፣ ኢቭን ምግብ እንኳን ስትመገቡ ለሚያምን ሰው ብቻ ነው እንጂ ለሌላ እንዳትሰጡ ይላል። ተቋ ላላረገ ሰው ላላመነ ሰው እንዳትሰጡ ይላል መሐመድ። ምን ትላለህ? ወረድክ ይሻላል። ይሄው አሶሲየት ጓደኛ እንኳን መሆን ተው፣ ምግብ እንኳን ተርቦ ቢያገኝ ብትንፈራፈር ጃሚያ ተርሚዚ 2395 ላይ 93 2395 አትርሚዲ ካሌቦ ገልብጠ ነው እንደምሰማው 95 23 ገልብጬ ካልሰማው ታዲያ ምን ላድርግ እንዴ? 2395 ወዲያ ያለው ወንድም ያው ጓደኛ ስትሆኑ ይላል ያለ መልእክተኛ የሚያምን ሰው ጋር ብቻ ነው ጓደኛ መሆን። ሰላም ከኔ እናውራ እስቲ። ምግባችሁን እንኳን ፊድ ስታረጉ ለማን ነው? ለሚያምን ብቻ ነው። ይሰማል አይደል? እሺ ኢብኑ ይሰማል። ቀጥሉ። በቃ እኔ ልወጣ ነው፣ ይቅርታ አድርጉልኝና እናውራ። ቀደም ከፏት አውርቶ የነበረውን እስቲ እንቀጥል። ያውራ፣ ችግር የለም ቀጥሉ። አንድ ጊዜ የሆነ ቪዲዮ በድምፅ ላሰማችሁ። ምናልባት የቀደሙ ወጣ እንጂ የቀደሙ ልጅ ኖ የፏዱን ሪስ ከፏድ የጀመራችሁትን ሪስ ከኔ መጨረስ ትችላላችሁ። ስማ አንድ ጊዜ ትችላላችሁ ወይ? አሁን ሌላ ነገር ሳይሆን ከፏድ የጀመራችሁትን ሪስ ከኔ መጨረስ ይቀጥላሉ። ቆይ አባዬ ይብኑ አንዴ ይሰማና ችግር የለውም። ምን አንተ ለአባዋድ የነገርነው ነው ለአንተ ምን ነገር አንድ ነገር ልንገራችሁ። ስለምን እንድናወራ ራሱ አልተግባባንም። ቆይ እናውራና ከዛ ቆይ እሺ ትቀጥላለህ። ችግር የለውም። አንዴ ቪዲዮ ይለቅና ከዛ ትቀጥላለህ። ይሄ ፍርሃት ነው። ተው ተስማምተን እንቀጥል። በምን እንደምናወራ አላህ Subhanahu Wa Ta'ala ፍርሃት አሁን ቢዙ እኮ ተስማምተን እንቀጥል። ለምን ትፈራላችሁ?
ለምን ትፈራላችሁ? ከሱ ታወሩት የነበረውን ከኔ እናውራው። ከኔ እናውራ። ከሱ ታወሩት የነበረውን ከኔ እናውራ። ወንድ ናችሁ እናንተ። ቶሎ ወንዶች እስቲ አውሩት። ወንድ ናችሁ እናንተ። ይኸው እስቲ ለሱ የጠየቃችሁትን ጥያቄ እኔን ጠይቁኝ እስቲ። ወንድ ናችሁ እናንተ። እሺ እኔ ልጠይቀው። አንዴ ያዝልኝ። አንዴ እኔ ልጠይቀው። ከወጣት በፊት እና ልጠይቅ። እሺ እስኪ ጨመቅ አድርገውና አንድ 5 ደቂቃ ለሱ ስልበት እና ስማ አንዴ ይሰማል አይደለ? ፉአድን የጠየቃችሁትን ጥያቄ ጠይቀኝና ከፉአድ የያዛችሁትን ጠይቅ ነው። ተረጋጋ፣ ጠይቁኝ። ተረጋጋ። ለምንድን ነው የምንረጋጋው? ወንድ ከሆናችሁ ማስወረድ ትችላላችሁ፣ ምዩቱም ትችላላችሁ። በእርግጥ ግን ይሄ 400 ሰው እየታዘባችሁ ነው። በመረጃ ነው እናውራ። ወንድ ከሆናችሁ አንዴ አቁምልን። አንዴ ያዝልን። ግን አይሰማችሁም እንዴ? ይሰማል እንዴ? ታዲያ የሆነ ነገር እንድትሰሙ ይከፍቻለሁ። እናንተ እንዴት ነው? ያ እንቀጥለዋለን። በጠበጠ እኮ እዚህ ከኔ ጋር ቀጥሉ እያለ እና አንተ ይኸውላችሁ ከፉአድ የጀመራችሁትን ርዕስ በጨዋነት ሳንሰዳደብ ምን ሳንል ላስረዳችሁ፣ ላስተምራችሁ፣ ለፉአድ የጠየቃችሁትን ጥያቄ አቀርቡልኝ። አንድ ጊዜ እችን አጭር ቪዲዮስ እንትን በድምጽ ስማና ኡስታዝ ችግር የለውም። እኔ ይኸውልህ እኛ መርሃችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ይሄ ልጅ ደግሞ በቃላ እምቢ ካልክ ታች ላስወርድህ ነው። አንድ ጊዜ ስማ። ያው መጀመሪያም እኮ ከአንድ ሰዓት በላይ ጠይቄያችሁ ለምኛችሁ ስለገባው ማውራት ትችላላችሁ፣ መብታችሁ ነው። ስማ 1 ደቂቃ ነው ስማና ከዛ በኋላ ትቀጥላለህ። እሱን ቪዲዮ ከፍተህ አይደለም የጠየቅከው። እኔ ቪዲዮ አልፈልግም። ቁርአንና ሐዲስ ከፍተህ ጠይቀኝ ላስተምር። እንዲህ አይነት ሰው በጣም አስቸጋሪ ነው እና ይኸው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد يتكبرك وندمنا هدوج بإذن الله تعالى يزي سامنت محاضرة رئيساتنا يميهونو كريستيانوچن إلاوة ማድረግ የሚልሆናል። በሙሽሪኮች ደም ዙሪያ ያለው መሰረታዊ ሕግ ደማቸው የተፈቀደ መሆኑ ነው። ምክንያቱም አላህ ስብሓነሁ ወተዓላ ሱረቱ ተውባ አንቀጽ 5 ላይ እንዲህ ይላል فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው። وخذوهم واحصروهم واقعدوا لهم كل مرصد ያዟቸውም ክበቧቸውም ለእነሱም መጠባበቅ በየመንገዱ ተቀመጡ። فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው። إن الله غفور رحيم الله መሐሪ አዛኝ ነውና። በአላህ ማጋራት መገደልን የተፈቀደ የሚያደርግ በሱ ማመን ደግሞ መገደልን የሚከለክል ነገር ነው። እንግዲህ ይሄ ነው። አሁን እነዚህ ሰዎች ምንም ነገር ሳያደርጉ ነው እንዲገደሉ የሚያዝ እንትን ነው ይሄ። አሁን እነዚህ ሙስሊሞች ግን በቃ እኔ ቁርአንና እንትን ብቻ ነው ምናምን፣ የራሱ ቁርአን እኮ ነው እንደዚህ አይነት ነገር ሱረቱል ተውባ ምናምን የሚባል መጽሐፍ ላይ ምዕራፍ ላይ እንደዚህ አይነት ነገር ያወጀው። ስለዚህ አንዳንድ ጊዜ አይናቸውን በጨው ታጥቦ ባይገቡ ጥሩ ነው። የተጻፈውን ነገር በትክክሉ ቢያነቡ ጥሩ ነው። የራሳቸው ኡስታዝ ነው ይህንን ነገር እንትን ያደረገውና ምንድነው የተከበሩ ወራቶች ሲያልቁ ክበቧቸው ይላል፣ ያዟቸው ይላል። እንግዲህ እስላም እስኪሆኑ ድረስ እምቢ ካሉ ነው መገደል ነው እንትናቸው እድላቸው። የቅድሙ ልጅ እንትን ሳይል ወጣ እንጂ አስገቡት ከቻላችሁ። ልጁ ወጥቶ አይደለም ባይዘው ያስወጣችሁት ነው። እሱ ለምን የገባ አይሰማም ወይ ካሊድ? እሱን ልትነግረን ነው የገባው ወይ? አይሰማም። እንዳስወጣ ነውማ እኮ ተናግረናል እኮ። ልጁ ወጥቶ ሳይሆን አስወጣታችሁት ነው።
ያ ከገስት ላይ አስወጥተነው ነው ሲረብሽ አይደለም። እኔ መርጌታ ምናምን ወይ ቄስ እንትን ያለውን አምጥቼ ቪዲዮ ላሳይህ፣ በዛ ታምንበታለህ? ምን አልክ ካሊድ? ይሄ እኮ የመርጌታ ወይም አይደለም እኮ ሱረቱል ተውባ ላይ ያለ ነው። ስለዚህ የራሲ ቁርአን ላይ የተጻፈ ነገር ነው እንጂ ተረት አይደለም። ማንኛውም ሙስሊም መርጌታ ስለ ቁርአኑ አያ ያወራውን ከሆነ አምጣ። ይሰማል አይደለ? ገብቻለሁ። አሁንም ታወርደኛለህ፣ ችግር የለውም። ግን በጨዋነት እናውራ። የፈለግከውን ጠይቅ፣ ላስረዳህ፣ ላስተምር። የማያውቁ ልጆችን አስገብታችሁ አታንጭ። ኧረ እባክህ ተረጋጋ። እንዴት ነው የምትሆነው? ተረጋጋ። ያወሩሃል። እውቀት ያለው ሰው ትፈራላችሁ። የፈለጋችሁ አንተ ምንም እውቀት የለህም። እባክህ ይቅርታና እውቀት ያለው ሰው ትፈራለህ። ወንድን አታውርደኝ። እስቲ ላስረዳ፣ ላስተምር። እስኪ አንተ ወንድ ነህ? አንተ ወንድ ነህ? ወንድ ነኝ ወላሂ። ና እኔ የፈለግከውን ጠይቀኝ። ወንድ ከሆንክ ፉአድን ይዛችሁ የጠየቃችሁበትን ጥያቄ ፉአድን ይዛችሁ ያደረባበራችሁበት የነበረውን ጥያቄ ና እያንዳንዱን ላስተምር። በምን ወንድ መሆንህን እስኪ ቶሎ በል ና ላስረዳ። ወንድነትን በምን ልወቅ? ሌላ ነገር ውስጥ አትግባ። ና ልንገርህ። አትሳደብ፣ ምን አትል፣ አታውርደኝ፣ ሙት አትይዘኝ። በጨዋነት በየተራ እናውራ። ታዲያ የጨዋነት ተግባር ነው እየሰራ ያለው አንተ። ወላሂ አንዲች ነገር አልተሳደብኩም፣ ምን አላልኩም፣ ለመንኩ፣ አስገባኝ አልኩ። ሙስሊሞችን አታደናግራል። ምን ብዬ እየፎከርክ ነው? ወንድ ከሆንክ ፉከራ ነው። ወንድ ከሆንክ ምን ማለት ነው? ምን ማለት ነው? ወንድ ከሆንክ ማለት ይሄንም ቋንቋ አታውቅም? ኢትዮጵያዊ አይደለ? ፉከራ ነው። የለክ ፉከራን ቀስ አድርገው። ፉከራ አይደለም። ወንድ ከሆንክ ማለት የወንድ ባህሪ ካለክ ወንድ በመረጃ ነው የሚያወራው ማለት ነው። ይሄ ካልገባክ ይሄን ለአንተ ቋንቋ ላስተምር አይደለም። አሁን እኔ ያገባው ወንድ እንደዛ ከሆነ ወንድነት እንደዛ ከሆነ አንተ በመረጃ ወንድነትን በማሳየት አሁን ሌላ ነገር ውስጥ ለምን ትገባለህ? ና ላስተምርህ። ፏላ የጠየቀውን ጥያቄ ጠይቀኝ። ይኸው ሰዎች ታዘቡ፣ ሙስሊሞች እዚህ ቤት እንዳገቡ እኔ ተረጋጋ። ኦኬ አቤት። አንዴ አሁን በቃ መልሳለኝ ብለሃል አይደለ? ኦኬ። እሱም ደግሞ ቅድም እኔን እየጠየቀኝ ነበር። እኔ መጀመሪያም እኔ ጠይቀኝ አውቄ እንደማላቅ ለነሱ ግልጽ አድርጌ ያለውን ነገር አንተ ስለማታውቅ ይዘው እያጭበረበሩክ ነው። እኔ ደግሞ ከየመረጃ ላስረዳችሁ ሲላቸው ከዚህ በፊት ስለሚያውቁኝ እያደናገሩኝ ነው። በቃ እያደናገሩኝ ነው። ፏዴ ቴንክ ዩ ጥሩ ነው። ኢብኑ እነሱ አንድ ጥያቄ ሲጠይቁ አንድ እየመለስክ ይኸው እንደዚህ መማማር እኮ ነው። አሁን እዚህ ጋር እነሱም የሆነ ነገር እንትን ለማለት አይደለም፣ እኛም የሆነ ነገር አይደለም። ቀስ በቀስ ደግሞ እውቀቱ እንደዚህ ተያይዘን የምንሄድ ከሆነ በእነሱም እናወራለን፣ በእኛም እየተማማርን እንሄዳለን። ኦኬ በምንም እንትን የምንልበት ሰዓት አይደለም። በእውቀት ነው፣ በመረጃ ነው። በቃ እኔ እኮ አንተን አስገብቶ አንተ ስለማታውቅ ቆይ ፎይ እንደማመጥ አንተ ስለማታውቅ ፎይ ይሰማል አይደል? እሺ አንተ ስለማታውቅ አንተ እንዳላወርድ ስለማታውቅ ምናምን አትበል። አንተ ራስህ አታውቅም። ምታወራ ምትወይ ከሆነ አውርደኝ ከፈለክ ኢብኑ እኔ እናንተ እናውራ። በቃ እኔ እናንተ እናውራ። በቃ ቆይ ለክ አውርደኝ። ግን ፏድ ዝም በልና ጠይቁት። አሁን ኢብኑ እኔ እናንተ እናውራ። ፏድ ቅድም የተጠየቀው ጥያቄ አለ። በቃ ጠይቁ። በቃ በግልጽ በአንድ ጠይቀው ይያዝ። ጥያቄዎችን በኖት ያዝና መልሳለኝ የሚለውን ነገር ያቅርብ። በቃ ለኢብኑ ደድገባ ማለት አይዋ ይሄ ነው። ጠይቀው አሁን ከቅድሞቹ እና ከሐዲሶች ጀምረህ። አልሐምዱሊላህ እኔ ደህና ነኝ። አልሐምዱሊላህ አለሁልህ። ቅድም ከፉዬ ጋር እየተነሱ የነበሩ ጥያቄዎችን እኔ ላንሳለሁ። ኦኬ። የሚያጠም አምላክ አለ? ኦኬ። ኢና ኩለ ሸይኢን ኸለቅናሁ ቢቀደር ይላል አላሁ ሱብሓነሁ ወተዓላ። ወኩለ ሸይኢን አሕሰይናሁ ኪታባ ይላል አላሁ ሱብሓነሁ ወተዓላ። እኛ ሁሉንም ነገር በውሳኔ ፈጥረነዋል ይላል አላህ ሱብሓነሁ ወተዓላ። ይሄ ደግሞ ቀደር የሚባለው ነገር ላስረዳክና በኋላ ያልገባ ነገር ትጠይቀኛለህ። ጠይቀሃል። ኢና ኩለ ሸይኢን ኸለቅናሁ ቢቀደር ይላል። እኛ ሁሉንም ነገር የፈጠርነው በውሳኔ ነው ይላል አላሁ ሱብሓነሁ ወተዓላ። ይሄ ደግሞ ውሳኔ ከአላሁ ሱብሓነሁ ወተዓላ የሚወጣ ነገር የለ። ኢነላህ ከተበ ኪታባን ፈሁወ ዒንደሁ ፈውቀል አርሽ ማ ካነ ወማ የኩን። የሚሆነውንም ነገር የሆነውንም ነገር ሁሉንም ነገር አላህ በለውሐል ማህፉዝ ጽፎ አስቀምጦታል ይላል።
ቀደር ደግሞ በሁለት ይካፈላል። ወይም ደግሞ ቀደር ላይገባችሁ ይችላል። ውሳኔ በሁለት ይካፈላል። ቀደራል የሚባለው ነገር በሁለት ይካፈላል። ቀደራን ከውንይና ቀደራን መርድይ ይባላል። አላህ የሚወደው ውሳኔና የማይወደው ውሳኔ ይላል። ለምሳሌ እንውሰድና የሚወደው ውሳኔ አንድን ሰው አላህ ሙስሊም ቢያደርገው የሚወደው ውሳኔ ነው። ተግባብተናል። ለአንድ ሰው ይሄ ማለት ምን ማለት ነው? ለአንድ ሰው ምርጫ ያለበት ወይም የአንድ ሰው ምርጫ ያለበት ውሳኔ ነው የሚወስነው። ለዛም ነው አላህ አምላካችን አላህ Subhanahu Wa Ta'ala በሱረቱ ካፍ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ሰው ይመን የፈለገ ሰው ይካድ ይላል። በሌላም ደግሞ በሱረቱ በቀራ ውስጥ አላህ Subhanahu Wa Ta'ala ላ ኢክራሀ ፊዲን ቀድ ተበየነ الرشد من الغي فمن يؤمن بالله ويكفر بالطاغوت فقد استمسك بالعروة الوثقى لا انفصام لها وإلى الله المصير ይላል። ላ ኢክራህ ይላል። ማስገደድ የለም ፊዲን በዲን ማስገደድ የለም ይላል። ተግባብተናል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። እንደገና ደግሞ ሱረቱ ካፊሩን ውስጥ ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ወላ አና ዓቢዱ ማ አዕበድቱም ካለ በኋላ ለኩም ዲኑኩም ወሊየ ዲን ይላል። ለእናንተም ዲናችሁ አለላችሁ ለእኛም ዲናችን አለልን ይላል። ስለዚህ ይሄን ነገር ደግሞ ሁሉን ሳትነግሩት ወይም ደግሞ ስለማያቅ አታደናግሩ። ሁለተኛው ደግሞ ስለ ግድያም እያነሳችሁ ነበር። ረሱላህ ሰለላሁ ዐለይሂ ወሰለም የጀመርነውን እንጨርስ ይብሉ። እሺ ቶሎ በል። ስለ ግድያውን ተውና ማለት ነው። እንግዲህ እኔ ደግሞ ልናገር፣ ያው ትሰማኛለህ ብዬ ተስፋ አደርጋለሁ። አዋ እንግዲህ አንተ ያልከው ነገሮች አሉ። ሁለት የቅድመ ውሳኔ አላህ እንዳለ እንመለከታለን። የቅድመ ውሳኔ አላህን ስንመለከት አደምን ከመፈጠሩ ከ40 ዓመት በፊት ኃጢአት እንዲሰራ ከጀነትም እንዲባረር ወስኖበታል ማለት ነው። እንግዲህ ቡኻሪ 6614 ሳሂህ ከ40 ዓመት በፊት ወስኖበታል የሚለው ከፍታ ሳይ እሺ አውጣልኝ እባክህን። እኔም ፎይ ነኝ ከጌታ ጋር ነው የሚለው ከ40 ዓመት በፊት የሚለው ነው። ይክፈቱልን ወይ ካሌብ ልከፍት እሰይ ልከፍት ነው። ይክፈት እየታየ ነው። አምጣው ሐዲሱን አምጣው። እየታየክ ነው ወይ ስክሪን ላይ? ይታያል። ሐዲሱን አምጣው። ጥሩ ያው አስነበው። من ይላል? حدثنا علي بن عبد الله حدثنا سفيان قال حفظنا من عمرو ቆይ አታወላው عن طاووس سمعت أبا هريرة رضي الله عنه ኮመንቶቹ ትንሽ የከለሉኝ ነው። عن النبي صلى الله عليه وسلم قال احتج آدم وموسى فقال له موسى يا آدم أنت أبونا كذا خيبتنا وأخرجتنا من الجنة قال له آدم يا موسى اصطفاك الله بكلامه وحظ لك بيده أتلومني على أمر قد قدره الله عليك قبل أن يخلقني ب40 سنة فحج آدم موسى 3 قال سفيان حدثنا أبو الزناد እሺ عن علي طلب ليت عليش እንግሊዘኛውን ማስነበብ ሜታል ያንበው ተርጉምልና እንግሊዘኛ ወደ አማርኛ ትራንስሌት አድርገው። አም ዶንት እንግሊሽ እሺ ትራንስሌት አድርግለት እባክህ። ጆቢ ወይ ለምን አረብኛ ነበብ አይደለ? ለምን የሚለውን አልተረጎመልንም? አይ ችግር የለውም። እንግሊዘኛውም ደግሞ አምጣ ይተረጉምልሃል። በነገራችን ላይ ይኸውልህ ጎግል ይዘህ እስልምና ይመራሉ የምትል ከሆነ ጎግል የመጨረሻ ዋሹ ነው። እኔ በመረጃ እነግርሃለሁ። አይ ይሄኛው ይኸውልህ የኦማን ነው የጆርዳን ኦፊሻል ዌብሳይት ነው ሱና.com ማለት በመንግስት የሚቆጣጠሩት ነው። ስለዚህ ጎግል አይደለም ማለት ነው። ምንም ብትለኝ ልሰማ አልችልም። ጎግል እሺ የራስን ሐዲስ አውጣና አንብብልኝ። የትኛው? ይሄንን ራስ ጋር አንብብልኝ። ይሄው አማርኛውን መጥቶልሃል አንብበው። አነበብኩልህ አይደል እንዴ? ምንድነው ልክ ነው አይደለም? ይሄው አማርኛውንም አንብበው። ምንድነው? አይ አነበብኩት። ምኑን ማን? አይ አማርኛ ብለኛል ነበር። አማርኛውንም አንብበው። እኔ ብያለሁ መጀመሪያ እኔ በጎግል አላምንም። መረጃ ካለክ የተጻፈ ነገር ክታብ ከፍተህ የምታነብልኝ ከሆነ መጽሐፍ ቁርአን ከፍተህ የምታነብ ከሆነ ኦኬ። እሺ ቶ እኔ በጎግል አላምንም። ችግር የለውም። ቆይ አረብኛውን እንዲተረጉምልን ጆን አንዴ ገባለን እስኪ። ሼክ የነበረ
ሰው ማስገባት ስለማልችል እኮ ነው። ሞዴሬተር ማስገባት አይችልም። አላየሁትም እኔ አላየሁትም። ሼክ ጆን ክረስት ላክ እያየሁ አይደለም። ጆን እስኪገባ ድረስ አሁን እስቲ አንድ ጊዜ ኢብኑ ሚውት አለ ካሌብ ሚውት አለ። በጣም ይቅርታ ድምጽ ካረብ በጣም ይቅርታ። እስከ አንብብና ቃል በቃል ተርጉም በሉት። ዘሎ ማድረግና ተረጋግቶ አንብቦ መረዳት ለየቀኑ ናቸውና አተሉሙነኒ ማለት ምን ማለት ነው? እስኪ ጃብር ጃብር ነው ማለት ሲያወራ የነበረው ኢብኑ ነው። ኢብኑ ሶሪ ኢብኑ ባለቤት ጋር ሶሪ እንደዛ አትበለው፣ ይደነግጣል፣ ይናስረዋል። ኢብኑ አቤት። አይ ሙዩት ስለያዛችሁ እስከምትለቁኝ ትወቅሱኛላችሁ ወይ ማለት ነው? ትወቅሰኛለህን? አትሉሙነኒ በአንተው አነባብ ከሆነ ትወቅሱኛላችሁ ወይ ነው። አትሉሙነኒ ማለት አትሉሙኒ ማለት ነው። አተሉሙኒ ብሮ ያ ሙሳ አተሉሙኒ ጆብ ይሰማል አይደል? አንብበው እስኪ። አተሉሙኒ ማለት ትወቅሱኛላችሁ ወይ ማለት ነው። ሙሳና አደም ናቸው ሲነጋገሩ የነበሩ። ያንተው ንባብ ነው የተረጉምኩልህ። አሁን ስታነብ እኮ እንደዛ ነው ያነበብኩ። የተጻፈውን ትተህ እኔ እንደዛ አላነበብኩም። አተሉሙኒ ነው አልኩት። አተሉሙኒዋ አተሉሙኒ ይለያያሉ። ወይኔ እናቴ፣ እስኪ አንብበው። አተሉሙኒ ብለህ ነው የቀራ ወይ አተሉሙኒ ብዬ ልቅራልህ? ምን ብዬ ላንብብልህ? እስኪ አደም እና ሙሳ ተከራከሩ ከምለው አንብበውና እስኪ እየተረጎምክ አተሉሙኒ ማለት ትወቅሱኛላችሁ ወይ ማለት ነው። ኖ ኢህተጀ ሙሳ ኢህተጀ አደም ሙሳ ከምለው ቀጥል። አንብብ። ኢህተጀ ማለት ተከራከሩ ማለት ነው። እሺ ፈቃለ ለሁ ሙሳ አለው ያ አደም አንተ አደም አለው አንተ አቡና አንተ አባታችን ነህ። ከየብተና ወአክረጅተና ምን አልጀና ከጀነት አስወጥተናል ባዶ አርገህናል አለው። ቃለ ለሁ አደም አለው መኪና እያቀዛቀዘኝ ስለሆነ እስኪ አንብብና መኪና ባስ ውስጥ ነኝ ያለው አንብብ። ራስህ ነው ሄደህ የምትገባት። አንብብ። የሳቁለት ይመስለዋል አሉ። አይደለም ሌላውን ዘለፋውን ምናምን ተውና ቶሎ በል አንብብ። አክረጅተና ምን አልጀነት ፈቃለ ለሁ ሙሳ አለው استفاك አላህ መርጦሃል። بكلامه በከላሙ መርጦሃል። وحظ لك بيده ለአንተ አላህ በእጁ ድርሻ ሰጥቶሃል ማለት በእጁ ፈጥሮሃል ነው። በእጁ ሰራ፣ ችግር የለውም። አተሉሙኒ እንዴት ነው አልከው? አተሉሙኒ አይባልም። እንደዛ ነው ቀረህ ብሮ። አተሉሙኒ ይባላል። አተሉሙኒ ጎግል እናስነብባለን። ብዙዎቹ እንደሰጡበት አይባልም። አተሉሙኒ አይባልም። አተሉሙኒ አይባልም። ቀድመህ በትክክል አንብብ። እሺ አላነበውም። እስኪ አንብበው። ቀጥላ ተርጉመው። እብኑ ትናለ እንዴ ብሎ ያንበብ። ዘመፈርጠት ይላል።
ዘመ ቀልበስ ይላል። አተሉሙኒ ትወቅሰኛለህ እኔ አላ አምሪን አላህ በትእዛዙ ቀደረ አላህ በወሰነው ነገር አንተ ትወቅሰኛለህን? ትንሽ ሰፋ አድርግልኝ። ኦኬ አላ አምሪን ቀደረ አላሁ አለያ አላህ በእኔ ላይ በወሰነው ነገር አንተ ትወቅሰኛለህን? ቀብለ አያኹሉቀኒ እቺ ጋር አንብቦ ነው ይዘልላል። እኔን ከመፍጠሩ ትንሽ ሰፋ አድርጋት። ወደፊት ነው አያኽሉቀኒ ቢአርበዒነ ሰነቲን እኔን ከመፍጠሩ ከ40 ዓመት በፊት በወሰነብኝ ነገር ትወቅሰኛለህን ብሎ ያለውን የቱ ጋ ነው ታዲያ እንደዚህ ያለው? የቱ ጋ ነው እስኪ ያሳልፈው ምናምን